ምን ነው የሞት መልአክ ያየሽ መሰልሽ? ቆይ ከየት መጣ? ካለሁበት። በእናትህ አደፍርስ ትሆን? ቢጢጢ ትምህርት ቤት ሄድሽ? አዎ አሁን ነው ከዚህ የተመለስኩት። ምን አሉሽ? የዋንቾ ወላጅ አባት መጥቷል እና ሚጃ ስለሚሄድ መልቀቂያ ስጡኝ ምናምን ብሎ ጠይቋል አሉ። ምን አልሻቸው? እንዴ ኦይ ምን እንደምላቸው መገመት ከብዶ ነው። አይከብደኝም። ሚጢጢ እህቴ ናት። ሚጢጢን ከኔ አትውሰዱብኝ ምናምን እያልሽ እንዳለቃቀሽ እገምታለሁ። አዎ አለቃቅሻለሁ። ሚጢጢ እህቴም ልጄም ነች። ብዙ ዋጋ ከፍዬባታለሁ። በዛ ላይ ደግሞ የእናቴ ማስታወሻ ነች። በፍጹም ከሷ ተለይቼ መኖር አልችልም። በፍጹም። እኔ ደግሞ አባቷ ነኝ። ልጅ ደግሞ መኖር ያለበት ከአባቱ ጋር እንጂ ከእህቱ ጋር አይደለም። ገባሽ? ቆይ ግን አንተ የት ቆይተህ ነው አሁን ደርሶ ተቆርቋሪ ወካው? ቀስ በይ ቹቻ። ይሄ ኃይለኛነትሽ አሁንም አለ? አዎ አለ። ቆይ አንተ ከርመህ ጠፍተህ ነው አሁን መተህ የሚጢጢ አባት ነኝ ምናምን ስትል ትንሽ አታፍርም? ለምን አፍራለሁ? ያኔ በክፉ ቀኗ አብሬያት አልነበርኩም። ሄጄ ሰርቼ ሲያልፍልኝ ግን ልጄን ፍለጋ መጣ። አደፍርስ በእናትህ ተለመነኝ። በእናትህ ሚጢጢን ከኔ አትውሰድብኝ። አይሆንም አልኩሽ፣ አይሆንም። ቆይ እኔ ግን አላሳዝንህም? ታሳዝኝኛለሽ፣ ግን ምንም ማድረግ አልችልም። ይኸውልሽ አንቺ እኮ ገና ልጅ ነሽ፣ ታድጊያለሽ፣ ተስፋለሽ፣ የራስሽ የሆነ ቤተሰብ ይኖርሻል። የሰው ልጅ የሰው ነው። እሺ ዝም በል እሺ። ሚጢጢ የሰው ልጅ አይደለችም። እኔ እህቷ ነኝ። እሺ ብዙ ዋጋ ከፍዬላታለሁ። ቀስ ረጋ ብትይ ይሻልሻል። እሺ ይሄ ኃይለኛነት የትም አያደርስሽም። ገባሽ? ሰማኛለህ አደፍርስ? አሁን ከህይወቴ ትወጣለህ አትወጣም? ባልወጣ ምን ታደርጊኛለሽ? ይኸውልህ እንዲህ ስታርጌ ገድጌ እጄን ለመንግስት እሰጣለሁ። እሺ ከዛስ? እኔን ከገደልሽ አንቺም ትታሰሪያለሽ። ሚጢጢ ብቻዋን ለማኝ ሆና ትቀራለች። በእናትህ ተወኝ አደፍርስ፣ በእናትህ ተወኝ። አሁን ረጋ ብለሽ እምልሽን አዳምጪኝ እሺ? ምንድን ነው የማደምጥህ? ልጄን በ2 ቀን ውስጥ እንድትሰጭኝ ይፈልጋል። 2 ቀን የምሰጥሽም በደንብ አድርገሽ ሚጢጢን እንድታሳምኛት ነው። እሺ? ካልሆነስ? ያ ካልሆነማ የክስ ቻርጅ አመጣልሻለሁ። ያው እንደምታውቂው መቼም ፍርድ ቤት የሚወስነው ልጅ ማደግ ያለበት ከአባቱ ጋር እንጂ ከእህቱ ጋር አይደለም ብሎ ነው። አደፍርስ እናቴ አንተ ካገባሽ በኋላ መጥፎ እንጀራ አባቱ ነው ስታሰቃየ ይኖራል። በዛ ላይ ደግሞ ለእናቴም ጥሩ ባል አልነበርክም። እባክህ ለምን እባክህ፣ በህይወቴ ውስጥ አንድ ጥሩ ነገር ያለች ሚጢጢ ብቻ ነች። ሚጢጢን ከኔ አትወስድብኝ። እሷን ባለመውሰድ እስካሁን ለበደልከኝ ካሳ ክፈለኝ እባክህ አደፍርስ፣ እባክህ። ኧረ ማካካሻ ሲያምርሽ ይቀራል። አስቢበት። አስፈላጊ ከሆነ በዚህ ቁጥር ደውይልኝ እሺ?
ኧረ ምነው አምላኬ ምነው ፈረሰኛው ግን ምነው ሚጢጢንካኔ አንተ እያለ ጆን ይሄ ኢላ ተብዬው ግን በዛ በያዘብኝ ምስጢር ምን ያህል እያስጨነቀኝ እንደሆነ ታውቃለህ አይደል? ዛሬ ደግሞ ምን አለሽ? ምንም ግን በቃ ያው ምርጫ ሰጥቶኝ እኔም የራሴን ውሳኔ ያሳውቀው የለ እና ደግሞ ስምምነታችንን እንድናከብር ይፈልጋል። በቃ ዛሬ እሱ ነው የሚሸኘኝ። እኔ ግን ይሄ ልጅ ገለዋለሁ። አንተ ተረጋጋ። እኔ እኮ ባገኘሁት አጋጣሚ ላንተ ያለኝን ስሜት እያሳየሁት ነው። አዎ አንቺማ ስሜትሽን አልደበቅሽም። ግን ለምን እንደማይፋታን ሳስበው በቃ በጣም ነው የምናደደው። ትንሽ ጊዜ ነው ለካጥሜን አሰባስቤ ለመሲ እውነቱን እስከነግራት ድረስ ነው። ከዛ በኋላ ለአንዴና ለመጨረሻ ጊዜ ካጠገባችን እናርቀዋለን። ተስፋ አደርጋለሁ። ልክ አንተ ግን በዚህ መሀል ምንም አይነት ጸብ ውስጥ እንደማትገባ ቃል ግባል። ምንም አይነት ጸብ ውስጥ አልገባም። ቃል ገባልሻለሁ። ያሬድ እየጠበቅኩ ነው። አሰብክበት? ሚዚ ምን ነው ማሰብበት? ትናንትና ካልቤርቶ ጋር የገባህበትን እልህ እንድታቆም ነግሬ አስብበታለሁ ብለኸኝ ነበር። እኔ አልገባኝ። ቆይ ለምንድን ነው ይሄ ጉዳይ እኔን ያስጨንቀሽ? እንዴ ማለት ለምንድን ነው የማያስጨንቀኝ? ምክንያቱም የወንዶች ጉዳይ ነው። ያሬድ በእናትህ እኔ አልቀለድኩም። እሺ ተው ብያለሁ። በቃ ተው። እሺ ላንቺ ልተዋለሁ፣ ግን ደግሞ ከዚህ በኋላ ድጋሚ ያን ያክል ቅርብ አልፈልግም። ያኔም ቢሆን እኮ አንተ ዝም ብለህ ነው እንጂ ምንም የተፈጠረ ነገር አልነበረም። ቆይ ቀናተኛ እየሆንክ ነው እንዴ? በቀናስ ፍቅረኛ እኮ ነሽ። ስንት መስዋዕትነት የከፈልኩልሽ ፍቅረኛ። እሺ በቃ ግን ሁሉም ጊዜም ቢሆን አንድ ነገር አስታውስ። እሺ ምንድን ነው? ሁሌም ቢሆን የኔ ልብ የሚመታው ላንተ ብቻ ነው። አይኔም ልቤም ሌላ ያይም። እሺ እርግጠኛ ነሽ? ምን አንተ እንከፍ ነህ? እሺ እኔ እኮ ቤዛ ነኝ። እንዴት እንደዚህ ታስበኛለህ? ምን አልኩ እንዴ? ቃሌን ስሰጥህ እርግጠኛ ነሽ ወይ ብሎ መጠየቅ ምን ማለት ነው? ነው ወይስ አንተ በእኔ እምነት የለህም? እንዴ ቤዛ ምን ችግር አለ? ይሄ ማለት አንተ በእኔ እምነት የለህም ማለት ነው። እሺ ኧረ ቤዛ እንደዛ አይደለም። እኔ ላንቺ ከማንም በላይ እምነት አለኝ። ደግሞ በዚህ ቅንጣት ያክል ጥርጣሬ የለኝም። እንደሱ በላ ካናደብሽ ደግሞ ይቅርታ። ችግር የለውም። በቃ ያቺ ጦሰኛ ጸጋልታይን ስለምችል ነው ልሂድ። እሺ እሺ እና ስሚ ጭራሽ ግቢ ውስጥ መሳሳም ጀመራችሁ። ይሄማ እስከዛሬ ከቀረጽኩት ቪዲዮ ምርጡ ቪዲዮ ነው። አንተ ቆሌ የለህም እንዴ? ቆሌ ገፈፍና ሲያስጠላ ጀሪየዋ እስከስ ጠቀሳ ባልሆነ ኋላስ ወደርሽው አይደል? ቆይ እኔ የምለው እየተከታተልከኝ ነበር እንዴ? ኋላስ ምን ትሆኝ? ከዛስ ተከትለኸኝ ምን ልታደርገኝ? አማረገውንማ ታውቂ የለ። ሰውዬ ተከበር፣ ክብርህን ጠብቅ ብያለሁ። እዚህ እሪ ብዬ ጩቤ ማለት አዋርድሃለሁ። እሯ ብለሽ ብጮህ ማን ሊደርስልሽ? ይልቁንስ ብንስማማ ነው የሚቀልሽ። እውነቱን እኮ ነው። አሁን እዚህ እሪ ብዬ ብጮህ እንኳን ማን ይደርስልኛል? እኔ ራሴ ምን ሆኜ ነው በዚህ በኩል የመጣሁት? የገጠር ሴቶች ግን ሲያሳዝኑ፣ በቃ እንደዚህ በድንገት መተው ነው አጠልፍ የሚያደርጓቸው። ምን ነው ዝም አልሽ ጀሪየዋ? አይ ምንም። ቆይ ብንስማማ ይሻለናል ምናምን ያልከው ሀሳብ ምን ነበረ? ሁለት አማራጮች አሉሽ እኮ። ምንና ምን? አንደኛው እኔ መጥቼ በእኔ ከንፈር ያንቺን ከንፈር ነካ አደርገዋለሁ። አንተ ከንፈር ልትሰማኝ? ኋላስ ሁለተኛው ደግሞ እንግዲህ በአንቺ ከንፈር የኔን ከንፈር ነካ ታረጊልኛለሽ። እንዴ
ያማሃል እንዴ አንተ? ሁለቱም እኮ አንድ አይነት ሐሳብ እኮ ነው። ቢያንስ ሌላ አማራጭ ተጠኝ እንጂ። እንግዲህ ጨርሻለሁ። እምልሽን ታረጊያለሽ አታረጊም? ባላደርግስና ባልታመጣ ባታረጊማ እንቅ አድርጌ ይዤ ተንፋሽ እስኪያጥርሽ ከንፈርሽን ሙጭ አድርጌ ነው አመሰምሽ። ዋ ምን እንግዲህ ጨርሻለሁ። ምርጫው ያንቺ ነው። እንደዛ ከሆነማ እኔ አንተ ጋር መጥቼ በሰማይ ይሻላል። አሃ እንደዚያ ከሆነማ ሸጋ ነው። በይ ነይ እንግዲያስ። እንዴ ምን እያደረክ ነው? አሃ አሞጥሙጬ እየሰጠሁሽ ነው። አይ እኔ እንደሱ አይደለም የምፈልገው። አሃ ታዲያ እንዴት ነው የምፈልጊው? የሆነ ትንሽ ሮማንስ ነገር እንዲሆን እፈልጋለሁ። እንዴት መሰለክ? አንተ ትጨፍናለህ፣ ከዛም በኋላ እኔ ደግሞ ደረትህን እየነካካው ምናምን ነው ለሰማይ የምፈልገው። እንደዛ ከሆነማ ሸጋ። እንዲሁ ሳስበው እኮ እንዲሁ ሰውነቴ በሙቀት እኮ ቀለጠ። ደግሞ አፍጥነው፣ ጊዜ የለንም። እሺ እሺ። እንግዲህ ያው አንቺም ጠጋ በያ። ማመልጥህ ምናምን እንዳይመስልህ። ደግሞ እጄን መያዝ ትችላለህ ከፈለክ። ሸጋ እንደሱ ከሆነ ጠጋ በይ። ቆይ አይተንፍሱ። እንደዚህ አይደለም፣ ተረጋጋ። እሺ እንደዚህ አይደለም፣ ሰከን በል። ቆይ ገና ብዙ የሚስተካከሉ ነገሮች አሉ። እነሱ ነገሮች ካስተካከልን በኋላ ነው። እሺ አስጨነቅሽ ሳሚኝ እኮ። ቆይ ሰከን በል። እኔ ጅሪን አላወቀኝም። ይሄ ደፋ ከወንድሜ ጋር ስደባደብ ያደግኩት ለዚህ ካልጠቀመኝ ለመቼ ሊጠቅመኝ ነው? ጭራሽ ይሄንን የመሰለ ከንፈር ሊስም አመዳም ጅል ኮተታ ሲያስጠላ አህያ። ሄሎ ቃጁ፣ እንዴት ነው በእናትሽ? ያልኩሽን ነገር አገኘሽልኝ? አረ በእናትህ ያልጠየቅኩበት ቦታ የለም። ደስታ ከረሜላ ስላቸው ምኑን ነው የሚሉ? ማለት ዘፈኑን ነው ጣፋጩን? እኔ ጣፋጩን ስላቸው ጣፋጩ እንኳን መሯል። ስለዚህ ዘፈኑ ይሻልሻል፣ ዘፈኑ ደግሞ ዩቲዩብ ላይ ያለልሽ አስጭነሽ አነካኪው እዛ ላይ ነው የሚሉ። እንዴ ቃጁ፣ ሙድ እያልሽብኝ ነው እንዴ? አንተ ራስህ ነህ እንጂ ሙድ የምትይዘው። ያሌለ ነገር እኮ ነው። አንተ ደስታ ከረሜላ ምናምን ብለህ ከየት ነው የሚመጣው? አረ ቃጁ፣ እኔ ካላንቺ ማን አለኝ? እንደው ምን አለበት ተፍ ተፍ ብለሽ ብታገኝልኝ። አቦ አንተ ደግሞ እንደማልጨክንብህ አውቀህ ነው ማይሆን ነገር የምትጠይቀኝ። ይኸውልሽ ቃጁ፣ አንቺ ብቻ አግኝልኝ እንጂ እንዴት ሰርፕራይዝ እንደማደርግሽ አይዲያው የለሽ። ምን ሸራተን ወስደህ ልጋብዘኝ ነው እንዴ? ላንቺ ለቃጁ ለምን ስካይላይት አይሆንም? ወስጄ ነው ጋብዝሽ። አንተ ልጅ ይኸውልህ ልቤን እያቀለጥከው ነው። በኋላ የቀለጠው ልቤ አዳልጦ እንዳትዳፍ። አግኝቼ ነው። በልበል ተመለስ በእናትህ። ጃኑ ቡድ ምናምን ልታራምድ ያምራል እንዴ? ምን አለበት ባራምድ ቃጁ። አንቺ እኮ የሆነ ቀልብ የሚስብ ነገር አለሽ። ሰውዬ እዚህ ጋር ወራጅ አለ። ሰላቢህን ሂድና እዛ ፈልግ። እኔ ገና የቹምቤንም አልቻልኩትም። ገና አንተ ልትጨመር ነው እንዴ? ቃጁ፣ አንቺስ ምንም አልተሰማሽ? ያው ኩች ኩች ታይሙድ። በልበል በቃ ደስታ ከረሜላውን ሳገኙ አጮህልሃለሁ። እሺ እኔ ቆንጆ እጠብቃለሁ። ደስታ 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 ከረሜላ ቆራሌው አቤት ሞላ። እንዴ ቆይ ምን ሆነሽ ነው? ችግር አለ እንዴ? አረ ምንም ችግር የለም። እንደዚህ ያለቀሽ ችግር የለም። የሆነ ነገርማ ተፈጥሯል። ምንም አልሆንኩም አልኩ አይደል ሞላ? ይሄንንማ ለቀስቴ መንገር አለብኝ። ሞላ እባክህ ለቀስቴ አትደውል። ከቻልክ ግን ቤዛን ጥራልኝ። ቹቹሻ ቤዛ በዚህ ሰዓት ክላስ መሆኗን ረስተሽ ነው? እንደውም በቃ ተው እሺ። ወይኔ ጉዴ!
ሌላ ስልክ ደግሞ የለኝም። ለሚኪ ወይኔ ምን ልታረግ መጣ? ከዛ ፊት ትችላለሽ። አልፈልግም። ሄቨን ምን አለ ግትር ባትሆኚ? አንዳንዴ እንኳን በልዩነት ውስጥ አንድነት እንዳለ ብታምኚ ይሆናል። አልገባኝም። ይኸውልሽ ሄቨን፣ እኔና አንቺ የማያግባቡን ብዙ ነገሮች እንዳሉ ግልጽ ነው። እና ግን ደግሞ የሚያግባቡን ነገሮችን ፈልጌ ላወራሽ ስመጣ አትክፊኝ። ይሄ በጣም ከባድ ጽንፈኝነት ነው ሄቨን። ችግሩ እኮ አንተ ምንም የሚያግባባ ነገር የለም። ግድ የለሽም ሄቨን፣ በአሁን እንኳን ይኖረኛል። አንቺ ብቻ ብለሽ ስሚ። እሺ ይኸው እየሰማሁ ነው፣ ተናገር። ከዛ ፊት ግን እቺን ያዥ። እሺ አንዲ ነገሮችን ስሙዝ ለማድረግ ስሞክሪ ደስ ይላል። እሺ ማውራት የምፈልገውን ነገር አውራ፣ እየሰማሁ ነው። ያው ሰሞኑን ፋይናል ጨርሰን ክላስ ሊዘጋ እንደሆነ ታውቂያለሽ አይደል? አዎ። እና ባለፈው እንዳልኩሽ ጽድት ያለ ዴይ ፓርቲ ላዘጋጅ አስቤያለሁ። ጭፈራ ማለት ነው? እንደዛ ነገር። እና እሱ ፕሮግራሜ ላይ እንድትገኝልኝ ፈልጌ ነበር። ይሄ እኮ እንደማይሆን ነግሬህ ነበር። አዎ እሱማ ነግረሽኝ ነበር። እና ድጋሚ ማንሳቱ ለምን አስፈለገ? እንደማፈልጊ ነው እንጂ ነገርሽኝ። ለምን እንደማፈልጊ አልነገርሽኝም። ስለዚህ አሁን በቀንነት ንገሪኝ። አንደኛ እኔ የመጨፈር ፍላጎት የለኝም። ሄዊ አንቺ ብቻ ነኝ እንጂ ባጨፍሪም ዘና ብለሽ ጥግ ላይ ውሃሽን እየጠጣሽ መዝናናት ትችላለሽ እኮ። ችግሩ እኮ ከጭፈራው አይደለም። እና ከምንድን ነው? ከቦታው ነው። ማለት ሰዎች ተሰብስበው የሚጨፍሩበት ቦታ ስገኝ ያመኛል። አሁን ገባ? ኦኬ አሁን በደንብ ነው የገባኝ። እንደዛ ከሆነ ለአንቺ የሚሆን ጽድት ያለ ቪአይፒ ቦታ እንይዘልሻለን። ይኸውልህ ዮሲያስ፣ እንደዚህ የምናወራው እኮ መጣላት ስለሰለቸኝ ነው እንጂ የምናወራው ነገር ምንም ምቾት ሰጥቶኝ አይደለም። ሄዊ እኔም እኮ ሁሉም ሰው ከተገኘበት ፕሮግራም አንቺ ተለይተሽ እንድትቀርብኝ ስላልፈለኩኝ ነው። በቃ እሺ፣ እንግዲያውስ ውሳኔን አሳውቃለሁ። ይኸውልህ ዮሲያስ፣ ከዚህ በኋላ ይሄን ጉዳይ እንዳታነሳብኝ እሺ? እሺ ወዴት ነው? ጄሪ ጋር ነገሩንም ላዝግሽ ብዬ እንጂ ምንም ፓርቲ ማዘጋጀት ትክክል የለኝም። እኔ የምልህ ሌላ ከጸጋ ጋር ያላችሁን ግንኙነት ልትነግረኝ ትችላለህ? ማለት አንተ ከነገርከኝ ውጪ እኔ እስከማውቀው ድረስ ጸጋ ያለ ምንም ምክንያት ሰውን አትከታተል። እሺ ተከታተለች፣ ምን አገኘች? እሱን እኔ ምን አውቃለሁ? ይኸውልሽ ልጅቷ የሆነች ዊርድ የሆነች ፍጥረት ናት። የሆነ መንፈስ ነገርም ያለባት ይመስለኛል። ልክ ነህ። ጸጋ መንፈስም አለባት፣ ዊርድም ናት። ግን ደግሞ እኔ እስከማውቃት ድረስ ያለ ምንም ምክንያት ምንም ነገር አታደርግም። አንቺም ልትከታተይኝ ትችያለሽ። ህይወቴ ልክ እንደ መጽሐፍ ነው፣ በቀላሉ የሚነበብ። ታዲያ ጸጋ ካንተ ምን ፈልጋ ነው? እኔ ምን አውቃለሁ? እሱን ራሷ ብቻ ነው የምታውቀው። ስለ ደብዳቤው የምታውቀው ነገር አለ? ስለምኑ ደብዳቤ? ሰሞኑን የሆነ ደብዳቤ እየተላከልን ነው። ምናልባት እሱን የምትልከው አንተ ከሆንክ። እኔ ለምን ደብዳቤ ልክልሻለሁ? እንደዚህ መጥቼ በአካል አላወራሽም እንዴ? ሜቢ ጸጋን ፈርተሃት? ይኸውልሽ ምናልባት ጸጋ እንደ ነገር አልተሳሳተችም ማለት ነው። ምንድነው እሱ? አደገኛ ሰው መሆን ሄደ። እንዴት ማለት? በጣም ጸበኛ ነበርኩኝ። ከክፍለ ሀገር ወደዚህ የመጡትና ትምህርት ቤቴንም ልቀይር ያስቻለኝ አንደኛው ምክንያት ይሄ ነው። እና ደግሞ ማንንም አልፈራም። ደግሞ ስለምትይው ደብዳቤ ምንም አውቀው ነገር የለም። እሺ ታዲያ ቆይ ጸጋ ካንተ ምን ፈልጋ ነው? ሲመስለኝ ጸጋ የምትከታተለኝ እንደምታስቢው ሰው ለገንዘብ ብላ ነው። አልገባኝም። አወቅሻት? አላማህን እያሳተችህ ነው ምናምን ነገር ያልሽ ልጅ የእሷ ፍቅረኛ ቲክቶከር ነው እና ምናልባት እሱ ቀጥሯት። አዎ ልክ ነህ። እንደዛም እኮ ሊሆን ይችላል። ወይኔ በእናትህ ላይ ይቅርብልኝ። በማታውቀው ነገር ጠረጠር። ምንም አይደል። አሁን መሄድ አለብኝ። ይቅርታ። እሺ እሺ። አንተ እንኳን አገኘው ከሌለ ጸዲ ፎል ተገኝቷል ነው ማለት። የምን ችግር? ሰፈሩ ስቅስቅ እያለች እየቆሰችው ነው አሉ። ባካሰክስ ህፃነ ቂርቆስን የምሬን ነው። ቆይ ማን ነው እንደዚህ ያለ? ይኸውልህ ስክራስ ውስጥ ደቅ ብዬ ሞላ ፌስታሉ ሲደውል ነበር። ከዛ ማለት ቴክስት ሲያደርግልኝ ወጥቼ ነው የደወልኩለት። ከዛ ነገረኝ። እንዴ ቆይ ምን ሆነ ነው?
እኔ ምን አውቃለሁ? እኔን ትጠይቀኛለህ አንተ? እሺ አሁን ምን እናድርግ? ወይ ለቀስቴ ወይም በለው እንዴ? ኧረ አይሆንም፣ እንደዛም አይሆንም። የሌለ ዋርኒንግ ሰጥተኛለች። ለሱ ጭራሽ እንዳትነግረው ብላኛለች። እና ዝም ብለን ልንቀመጥ ነው? እሷ እየፈለገች ያለችው ቤዛን ነው። እኔ ደግሞ ለቤዛ መናገር የሌለ ነው ሽክክ ያለኝ። በቃ የፈለገ ቢሆን መናገር አለብን። ከዛስ ፍቅራም ቢሆን ትወጣለች። እስቴል በቃ እንቁሱ አንተ ና እኔ ነው አይደለም አቶ ደሳለኝ ምን ከየት ነው? ኧረ ቸርዬ እኔ ምን ላድርግ? ደስታ ከረሜላ ፈልጌ እኮ እየተንከራተትኩ ነው። ቆይ ደስታ ከረሜላ ለመግዛት ነው ፎርፌ ወጣው? ኧረ ቸርዬ እኔ አልፎረፍኩም። ፎርፌ ቢሆን እኮ ጨራሽ አልመለስም። እና ስለተመለስኩ አንዴና መጣለል ነው። ቆይ ለመሆኑ ጥበቆች እንደፈቀዱልህ? ኧረ ቸርዬ እንዴ ጥበቆች እኮ ጥግ ድረስ ያራዳ ልጆች ናቸው። ኧረ እባክህ ኧረ ቸርዬ ጥበቆች እኮ የተደረገ ያራዳ ልጆች ናቸው። እና እኔ ፈራ ነኝ? ኧረ ቸርዬ እርሶ ምን በወጣሁት? እርሶ ማርድና ፕሮማክስ። ኧረ አንተ ሰው ይሄንን ቋንቋ ተወልኝ አይፎን አድርገሽ ትሸውሬ ነው? ኧረ ቸርዬ እንደሱ አይደል። ዝም በል ደግሞ አፍን ሞልተህ ከኔ ጋር ልትመላለስ ነው እንዴ? ባለፈ ከሰው ጋር ጣልተህ የመጨረሻ ማስጠንቀቂያ ፈርመህ እንደመጣ ታውቃለህ አይደል? አዎ ቸርዬ በጣም ይቅርታ። ቆይ እኔ የምለው አንተ ቆይ በዚህ እድሜ ደስታ ከረሜላ ምን ይሰራልህ? አንዷ ሞልቃቃ ነቻ። ከደስታ ከረሜላ ውጪ እኔን ደስታ ይመልሰው የለም ብላ ይኸው እየተንከራተትኩኝ ነው። አንዷ ስትል ፍቅረኛ? ኧረ ቸርዬ ይሙቱ፣ እኔ ፍቅረኛ የሚባል ነገር የለኝም። የክላስ ጓደኛዬ ነች። ኧረ አንተ ድፍት በል እንዴ! አንተ ገለኝ የምትመለው ማን ስለሆንክ ነው? አልሞት አልኩህ አይደል? ስማ ድሃ እንደሆነ እንደ ድመት 9 ነፍስ ነው ያለው። አንዱ ቢሞት በአንዱ ይኖራል። ስማ እኔ በቃሉ ደግሞ ሳያልፍልኝ መቼም አልሞትም። ይሄንን ሄደህ ለአብሮ አደጎች ለጓደኞች ንገራቸው። እንኳን ለነንጉሴ ከፈለክ ለነስንታየው ለፈለከው መናገር ትችላለህ። እኔ በቃሉ ሳያልፍልኝ አልሞትም። እሺ ቸርዬ ይቅርታ። አሁን ካጠገቤ ጥፋ። ውርጋጥ ሂድ። የማትጠገብ የማሩ ሌላ የህይወት ደስታ ከረሜላ ብቻዬን ስሆን የለኝ ፈገግታ አንተን ሳገኝ ነው የማገኘው ደስታ 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 ደስታዬ ነህ ደስታ 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 ከረሜላ ደስታ 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 ደስታዬ ነህ። አይዘርቱ ይህን ዘፈን ዘፍነሽ ነበር የጠበሽ። አሁን ከኔ ጋር ብትሆኝ ኖሮ እካክልኝና እካክልኝ ኖሮ ነበር ማኖርሽ። እንኳን ቀረብሽ። እኔም ማኳሶኝ አንቺን ማሳከክሽ ነበር። ግን ልጅ እያለሁ ቆንጆ ነበርኩ ማለት ነው። ደስታ ከረሜላ ተዘፍኖልኛል። አሁንም እኮ ቆንጆ ነኝ። ኑሮ ነው ኑሮ። ደስታ 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 ደስ ደስታዬ ነህ። ማን ነው ደግሞ ይሄን ሰው ያምጥቶ ደስታዬን የቀሰቀሰብኝ? አቤቸው መቅዲ ደህና ነሽ? ደህና ነኝ። ቆይ ለምን ነው እንደዚህ ጠርፌ የጠራኸኝ? ፋታ አጣሁኝ፣ ጨነቀኝ። ምንድን ነው ያስጨነቀህ? ትዝታዎችሽ። ምንድን ነው ያዝከው? የትዝታሽ ከረጢት። መቅዲ እባክሽን ይህንን ነገር ከኔ ላይ ውሰጂልኝ። ቆይ ቾምቤ የተፈጠረ ነገር አለ? ጠረንሽ ናፍቆኝ ትላንትና ትራስሽን አቅፌ ለመተኛት ሞክሬ ነበር እና ይህንን ትራስ አቅፈሽ ያነባሽው እንባ በጸጸት ሲገርፈኝ ነበር። አልገባኝም። ቆይ ስለምንድን ነው የምታወራው? ይህንን ትራስ አቅፈሽ ስታለቅሽ የነበረው የእንባ ሲቃሽ ሲታወሰኝ ነበር። ያሰብሻቸው ሀሳቦች፣ ተስፋ መቁረጥሽ አእምሮዬ ላይ ድቅን ሲሉብኝ ነበር። ቆይ ይህን ያህል ያስጨነቀ ምን አይነት ሀሳብ ይመጣል ነው? እዚህ ትራስ ላይ ተኝታ እራሷን ስለማጥፋት አስባ ይሆን? ከኔ ሌላ የተሻለ ስለማፍቀር አስባ ይሆን? ወይስ ደግሞ ምን አስባ ምን አስጨንቋት ይሆን እያልኩኝ ከራሴ ጋር ስቃረን ያደርኩት። እንኳንም ሰጠው። ይሄ ትራስ እንኳንም አንተ ጋር ሆነ። ስለተጨነቅኩ ነው አይደለም፣
እና ቢያንስ ስቃዬን የተሰቃያለኝ ሸክሜን ደግሞ የተጋራኸኝ ያክል የተሰማኝ። መቅዲ እኔ ግን ከበደኝ። አይዞሽ ወንዴ አይከብድህም። አሁን ግን እኔ ከአንቺ ምንም አልፈልግም። ትዝታሽን ውሰጂልኝ። አልፈልግም። አንተ ጋር እንዲሆን ነው የምፈልገው። ለምን? ይሄን ትራስ ላንተ ከሰጠው ጊዜ ጀምሮ ምን ሲሰማኝ እንደነበር ታውቃለህ? ምን ተሰማሽ? ልክ አብሬህ እንዳለሁ ይሄኔ እኮ ይሄን ትራስ አቅፎት ይሆናል ብዬ አስብና አቅፎታል የሚል ድምፅ ከውስጤ ሲሰማኝ ልክ እንዳቀፍከኝ ያክል ደስ ይለኛል። የምርሽ ነው? አዎ ቾምቤ። ከዛ ደግሞ መለስ ብዬ ይሄኔ እኮ ቾምቤ ተንተርሶት ይሆናል ብዬ አስባለሁ። ከዛ ድጋሚ ውስጤ በደስታ ሲፍነከነክ ይታወቀኛል። መቅዲ ፕሊዝ ቾምቤ እባክህ ከዚህ በኋላ እንደዚህ እንዳትለኝ። ይሄ ትራስ ከኔ ይልቅ አንተ ጋር እንዲሆን ነው የምፈልገው። ለአንቺ ደስታ የሚሰጥሽ ከሆነ እሺ መቅዲ ያደርገዋለሁ። ስለተረዳኸኝ በጣም አመሰግናለሁ። ምንም ማለት አይደለም። በሰላም ግቢ ውስጥ እኮ እንዳንገናኝ ብለሽኝ ነበር። ለማንኛውም ተዘጋጅ። የምፈልገውን ነገር ስጠይቅ ታደርጋለህ። እኔ ሁሌም ዝግጁ ነኝ። በጣም ጥሩ። ለኤልያስ ተብዬ ዋጋውን ሊሰጠው የሚችል ሁነኛ ሰው አግኝቻለሁ። በደንብ እየተከታተልኩት ነው። በቅርቡ አሳካዋለሁ። ምን አይነት አንጀት አርስ የሆነ የመሰራሽ ነው ነገርሽኝ። ቀኒ ነው ብሎ ያረግሽልኝ። ይሄ እቅድ ግብ እስኪመታ ድረስ ምንም አይነት ኮሽታ መስማት አልፈልግም። አያሳስብሽ፣ ምንም ነገር አይኖርም። ደግሞ ለማንም እንዳትናገር፣ ለቅርቤ ለምትለውም ሰው ጭምር። ምንም ትንፍሽ አይደለም። በቃ ያለውን ነገር አሳውቃለሁ። እሺ። ወይኔ ጉዴ! እናንተ ግን እየቀለዳችሁ አይደለማ? እንዴ ቤዚቲ፣ በዚህ እንደዚህ አይነት ጉዳይ ይቀነዳል እንዴ? ቆይ እሺ ምን ሆነ ነው? እኛ ምንም የምናውቀው ነገር የለም፣ ግን በቃ ማንንም አልፈልግም፣ ቤዛን ብቻ ነው ፈልገው አለች። ወይኔ ጉዴ! እሺ ሞላ ጋር ደውሉልኝ። የኔ ስልክ ባላንስ ስለሌለው አቡሻ ደውልላት። አይኔ አይላችኋል እኔ ሄሎ ሞላ። ቤዛ ነኝ ሞላ። ቹቹ ደህና ናት? እኔ ምን አውቃለሁኝ? ምን ትሁን መናገር የማትችልበት ሁኔታ ላይ እኮ ነው ያለችው። አልገባኝም። ቆይ ምን ሆና ነው? እኔ ልትነግረኝ ሁላ ፈቃደኛ አይደለችም እንዴ። በጣም በቃ ጉስቁል ብላለች። እንባ በእንባ ሆናለች። ስታሳዝን በእናትሽ። እኔ ግራ ጨነቀኝ እኮ። እሺ አሁን የት ናችሁ? አንቺ እኔ ራሱ እኮ ስሬን ትቼ እየተከተልኳት እኮ ነው። አላሳዝናትም? እኔ ራሱ አታወራኝም? ስራ ትቼ ስከተላት። ሞላ በእናትህ በቃ አደራህን እሺ፣ ካጠገቧ እንዳትርቅ። እኔ አሁኑን አስፈቅጄ እመጣለሁ። ተደብቃችሁ እኮ ስልክ እንደምታወሩ አውቃለሁ። ጭራሽ እንዲህ በአደባባይ ስልክ ይዛችሁ። እኔ በቃሉ ማንን እንኳን አሳያችኋለሁ። አዎ ሞላ እመጣለሁ አልኩህ አይደል እንዴ? እንዴ አንቺም ወይኔ አላሳዝናችሁም እንዴ? አንተ ደግሞ ምን ሆነ ነው የምታሳዝነው እንዴ? ይሄ እኮ የሽቀላ ሰዓት እኮ ነው እንዴ? ሽቀላ ተተተከ። ኧረ ተው ግን ላሳዝናችሁ፣ ተው በእንጀራ ትቀልዱ። ሞላ ፕሊዝ በእናትህ ተረዳኝ። ላቢያችሁ ስንት ፍዳ ፈልጬ ነው። ጎረምሶች ሰላም ነው። ያንተ ሰላም ጥንቅር ብሎ ይቀር። የምጠይቃችሁን ብቻ መልሱ። ቤዛ ምን እያደረግሽ ነበር? ቲቸር አረኛ ምንም አላደረግንም። አቡሽ ስልኩን ስጠኝ። የኔ ነው? አዎ ያንተን ስልክ ስጠኝ። 0936 ዝም በል ብቻ ሙድ እያስክብኝ ባልሆነ አንተ። እኔ በቃሉ እኮ ውሃ በወንፊት የምዞር ምርጥ ያራዳ ልጅ ነበርኩ። የአሁኑን ችግሬን አትየው አንተ። አረ ስትሸርይ አይፍረዱበት። አቡሽ እኮ ጤነኛ አይደለም። ከትናንት ወዲያ ከአማኑኤል ነበር ማን ላይ ሙድ እንደሚይዝ መያዝ እንዳለበትና እንደሌለበት አያውቅም። ያሟል፣ እውነት ያሟል። አንተ ቀጣፍቶኝ ደግሞ ከጥቁረቱ ማጭበርበሩ ምን ይመስላል? ክፍለ ከተማ። ቲቸር እኔ ግን ፍቃድ ፈልጌ ነበር። ቤዛ ከፍቃዱ በፊት ስልክ ስታወሪ ሰምቼሻለሁ። በትምህርት ቤት ውስጥ ደግሞ ስልክ ማውራት በፍጹም የተከለከለ ነው። ስለዚህ ከፍቃዱ በፊት ስልኩን ስጪው። ምን ማን ነው በስልክ ያወራው? እኛ ውስጥ
ኧረ በስመ አብ አይኖት ነው እኛ አላወራንም በስልክ ቤዛ ናታ ኧረ ቲቸር በቃ ተሳስተዋል እኛ ዝም ብለን ስናወራ ነበር ስለ ነገ ፈተና አለ ፈተና ክላስ ባዮሎጂ ነው እያወራን ጭራሽ ስድብ ጀመርክ ለነገሩ ይበለኝ እንዴ ምን ብዬ ነው ሳደብኩት እኔ ስልክ ስታወራ ባይኔ በብረቱ እያየው አላየህም ማለት አርጅታል ማስተማር ይብቃህ እድሜህ ለጡረታ ወጥተሃል አንተ አትጠቅም ማለት አይደለም ምን ቤዛ እኔን ባስተማርኩ ሰው ሁኝ ብዬ በመከርኩ እኔን ሚኪ እኔን ቲቸር እኔ በእናትህ ችግር አጋጥሞኛል እዚህ መቆየት አልችልም እባክዎትን ፍቀዱልኝ እኔ ልጅ ቤዛ አንቺ ለዛሬ ፈቅጄልሻለሁ መሄድ ትችያለሽ አንተ ግን ሱቅ ታመጣለህ አመሰግናለሁ እንዴ ቤዛ እንዴ ወዴት ነው እናጋፍጠን ልትሄጂ ነው እንዴ አቡሽ ምንም ማድረግ አልችልም ግዴታ ለቾቻ መድረስ አለብኝ አንተ ልጅ ተወኝ ብያለሁ ተወኝ እኛን አጋፍጠሽ ማለት መምህር በቃሉ ክፉ ነው አይለቀን ማለት ነው ገብቷል አይደለም እንደዛ አላለም እኛ እንደዛ አላልወል አንተ ልጅ ተወኝ ብያለሁ ተወኝ አንተ ልጅ ይሄን የምትለውን ነገር ተው ብያለሁ ተው አቡሻ አሁን ስልኩን ታመጣለህ አታመጣም ኧረ እኔ ስልክ የሚባል ነገር አለ የመጣ ስልክ እኛ ስልክ አናውቅም ስልክ በህይወታችን ሁላ ተጠቅመን አናውቅም እሱን ድንገት በተን ከያዘን ከየት አምጥተን እኛ ስልክ እንይዛለን ድህነት ብለውን አንተ አሽሙር ነኝ መናገር ነው ይህን ስልክ ደግሞ እንዴት እንደምቀበልህ እኔ በቃሉ አሳይሃለሁ ኧረ ቲቸር በቂ ልጅ ስልኩን አጣ ማለት በቃ ራሱ እንደዚህ ሲቲል ላርጎ ነው የሚሞተው ከረዛ ከላይኛው ፎቆርቆ ነው የሚሞተው ብሎ ራስ የሚያጠፋ አዎ ለምን ያውቃችሁ ኧረ ቲቸር ምንም እኮ ሲጀምር ምን ይሄ ምንድን ነው ካልኩሌተር ይሄ ምንድን ነው ካልኩሌተር እሺ ሂሳብ ስራ ና ኧረ ቲቸር እሺ እንዴ በእናንተ ቤት እኔ ይሁዳችሁ መታችኋል ኧረ አይደለም እኔ በቃሉ ዋቀቀ የበለው ያራዳ ልጅ ነው እሺ እንደናንተ አይነት መሸመሽ ይሁደኝ እሺ ምን ቃጁላላ ይላል አቺ ምንድን ነው እንደዚህ አጣርፈሽ የጠራሽ እባክህ ደስታ ከረሜላ ፈልጌ ነው ደስታ ሃፒ ምንም በለው ብቻ ደስታ ከረሜላ አሁን በጣም ያስፈልገኛል በቃ ችግር የለም ቃጁዬ ሁነኛ ሰው ጋር ነው የመጣሽው ሁነኛ ሰው ጋር ኧረ እባክህ ደስታ ከረሜላ የት እንደሚገኝ አውቃለሁ ብቻ ልትለኝ እንዳል ማጣርጣሩ እኔ እኮ አሻንቲ ነኝ ያምሻል እንዴ ትቀልጃለሽ እንዴ ይኸውልሽ እኔ እኮ አሻንቲ ማለት እኮ የምፈልጊው ነገር በምፈልጊው ቦታ ማደርስልሽ ኃላፊነቱ የተወሰነ የግል ማህበር ነኝ ኧረ በእናትህ እኔማ እኮ እሱ ከረሜላ በቃ ጠፍቷል ብዬ ከየት እንደማገኝ ግራ ገብቶኝ ነበር እኮ በእናትህ እንዴ አታስቢ ይኸውልሽ ሁሉ ነገር እጅ መዳፌ ላይ እንዳለ ቁጠር አንቺ እኮ ጸዴ እኮ ነሽ የሰው ማኛ እንደው ምን ልበል ምን እንደምልህ እኮ ግራ ገባኝ በቃ ምንም አትበይ እና በቃ አንቁሰዋ የት ነው የሚገኘው ኧረ ጉድ የትም መልፋት አያስፈልግም እኮ ነው የምልሽ ለምን ከረሜላው እኔ ነኛ ማ አንተ ታሪኬ አሁን በዚህ ምድር ላይ ከኔ ውጪ ደስታ ከረሜላ አለ እኔ እኮ ባናና ነኝ ይሄንን ልትለኝ ነው እስካሁን ስቀባጥር የነበረ እንዴ እናሳ አሬ ምን አይነቱ ጅልጥ ነገር ነው በእናታችሁ ለመሆኑ ግን የማን ልደት ሊከበር ነው ደስታ ከረሜላ የፈለግሽው እባክህ ለልደት አይደለም እና እባክህ እኔ ሳሎን ናትዬ ፈልጎት ነው ናትዬ ስትይ ሰማሁ ልበል ማ እኔ ቃጅል አዎ አንቺ ቃጁ ኧረ እኔ ናታን ነው ያልኩት በእውነት ናትዬ ብለሻል ናትዬ ስትይ ሰምቼሻለሁ እንዴ ቆይ ብልስ አንተ ምን አገባ ምን ገጠም አድርጎ ያገባኛል ያብከነክነኛል እንዴ እንዴት ነው የሚያገባ አንቺ ማለት እኮ የቾምብዬ ልብ እኮ ነሽ ኧረ ደሙም ነሽ እናማ ናትዬ ካልሽ ይኸውልሽ ትልቅ ችግር አለ እና ይሄ ችግር ደግሞ በጊዜ መታከም አለበት አንተ ምን አግብቶ ነው የምታከመኝ እኔማ ምን አግብቶኝ እዛው ቾምቤ በራሱ መንገድ ያክምሽ እንጂ አንተ በእናትህ አንተ ያማል እንዴ ደሞ አሁን እንደዚህ ብሎ የሌለ ነገር ፈጥሮ ያዝገኛል ልጁ አይ እናቴ እናገራለሁ ይሄ ነገር ስር ከሰደደ አይሆንም እንዴ በእናትህ አሁን አታዝገኝ በቃ በልና እንሂድ ወዴት በየሱቁ እየሄድን ደስታ ከረሜላ እንፈልግ አየው ሰው መጨረሻ እንደው ምን ውስጥ ነው ምን ማአት ውስጥ ነው የቀበርከኝ ፈጣሪ እንደው አንድ ቀንም ቢሆን ከረሜላ ፍለጋ ሱቅ ለሱቅ እንከራተታለሁ ብዬ አስቤም አላውቅም ይኸውልህ ተሳክቶልን ካገኙም ማለት ነው ማረግልን አታውቅም የፈለከው ነው ማለት አጂዬ ያታሽኩኝ የፈለኩትን ልታረግልኝ
ይረዛ በእናትህ ተነስና እንሂድ አሁን። እሺ እሺ ቅደሚ እናቴ። ጥሬ ስጋ በጋብዥኝስ ምን ይመስልሻል? ሀይ ቤቲ። ሀይ። ዛሬም ብቻሽን ነሽ? እንግዲህ ምን ታረጊዋለሽ? ቅድም ደግሞ እንዳየሽን እኮ አይቼሽ ነበር። ወይኔ እሱ አይቶኛል እንዴ? አይ እሱ አላየሽ። ተመስገን እንኳን አላየኝ። ቢያይሽ ምን ችግር አለው? ከአንቺ ጋር ሆኖ ስላየሁት የደበረኝ ይመስለዋል። እኔ ደግሞ እንዲጨነቅ አልፈልግም። ቤቲ ግን በጣም እያስገረምሽኝ ነው። እንዴት? ማላውቀውን አዲስ ጸባይ ነው እያየሁብሽ ያለሁት። እንግዲህ አንዳንድ እውነታዎችን አምኖ መቀበል ተገቢ ነው። እውነቱ ምንድን ነው? ምንም ያክል ብታፈቅሪም ያንን ሰው ያንቺ ማድረግ አትችይም። እስካሁን ደግሞ የገባኝ እውነት ይሄ ነው። ግን ከምትርቂው ረጋ ብለሽ ቀርበሽ ብታወሪ የተሻለ ነው ብዬ አስባለሁ። እሱ እንኳን ትክክል አይደለም። ይልቅ ሄቨን አንድ ነገር ልንገርሽ። ምንድን ነው? አንቺ እዚህ ትምህርት ቤት የገባሽ ሰሞኑ እዮሲ ከአንቺ እልህ ብቻ ነበር የነበረበት። አሁን ግን ያ ስሜት ወደ ፍቅር ተቀይሯል። እናማ ባትርቂውና ብታዳምጪው ጥሩ ይመስለኛል። እሱማ በጭራሽ አይሆንም። ለምን? ምክንያት ይቆይሽ። መቼም ፍቅረኛ ብለሽ ያልሽው እውነት እንዳልሆነ እኔም አንቺም ጠንቅቀን እናውቃለን። አይ ለሱ ሳይሆን እዮሲ እኔ ለፍቅር የምመርጠው አይነቱ አንድ አይደለም። እንደዛ ከሆነ ፍላጎትሽን አልገፋሽም፣ ግን ደግሞ እዮሲ ጥሩ ሰው እንደሆነ አውቂ። እሺ በቃ አሁን ብቻዬን መሆን ስለምፈልግ ልሄድ። እሺ ኧረ ቤቲ የሚገርም ለውጥ ነው። አሁን ደስታ ከረሜላ ኬት አባቴ ነው የማመጣው? የዳይኖሰር እንቁላል አልፈልግ እንደማለት ነው። ደስታ ከረሜላውን ኬት አባቱ ይመጣል? ኬት ነው ሻው የማመጣው? ደስታ ከረሜላ የት እንደሚገኝ ታውቃለህ? አታውቅም? እኔም አላውቅም። ደስታ ከረሜላ ደስታዬን ነጠቀኝ። አሁን እሺ ኬት አባቴ ነው የማመጣው? ኬት አባቴ ነው የማመጣው? ኬት ነው የማመጣው? ደስታ ከረሜላ ነው ኬት? እሺ እንደው ኬት አባቴ ናታን ምን ሆነህ ነው ብቻህን የምታወራው? ደህና ነህ? ምን ደህና ሆናለሁ? ምን ሰላም የሚባል ነገር እኮ የለም። ህይወቴ እንደ በሶ ተበጥብጧል። ይገባኛል። ቆሺ ካልሆነ ለምን ወይ ለህግ አናሳውቅም? ምን ብለን ነው የምናሳውቀው? ደስታ ከረሜላ ጠፍቷል፣ ደስታ ከረሜላን አፋልጉን ብለን ነው የምናሳውቀው? ምንድን ነው የምታወራው? እንዴ አንቺ አይደለሽ እንዴ አሁን ለህግ እናሳውቅ ያልሽ? እና ታዲያ እኔ እኮ ትክክል ነኝ። ሰብለ ግን እየጨለልሽ ነው ልበል? ኧረ እኔ አልጨለልኩም። እና ታዲያ ምንድን ነው መቀባጥሪው? እንዴ እያወራን ያለ ነው እየጠበቀ ስለሚደበድብህ ሰውዬ አይደል እንዴ? አሃ እኔና አንቺ እኮ መንገድ ላይ ተላልፈናል ማለት ነው። እንዴት? እኔ እኮ እያወራ ያለው ስለ ደስታ ከረሜላ ነው። አልገባኝም። አልገባኝም እናት። ይቺ ጓደኛሽ ነታ በጣም ደብሮኛል፣ ደስታ ከረሜላ ካላየው ደስታዬ አይመለስም ብላ ይኸውልሽ፣ ያልገባሁበት ጉድጓድ የለም፣ ያልጠየቅኩት ሱቅ የለም። ይኸው እግሬ ራሱ ቄጤማ ሆኗል። ይኸው ደስታ ከረሜላ ካላመጣ ብለኝ እንዲያንቃ ይዛኛለች። ምን ያስቅሻል? መሲ ግን ይመቻት። አሃ እኔ ስለተሰቃየሁ ነው የሚመቻት? አይደለም በቃ ሙዳ ተመችቶኝ ነው። ሰብለ ግን እኔ ወንድምሽ አይደለሁ? እኔ አላሳዝንሽም እንደዚህ ስትሰቃይ? እሱማ ታሳዝነኛለህ። እኔ የምልህ ግን ናታን። እሺ አንቺ የምትይኝ ያ እየጠበቀ የሚደበድብ ሰውዬ ጉዳይ እንዴት ሆነ? ለጊዜው ትንሽ ብሬክ ላይ ነኝ፣ እረፍት ሰጥቶኛል። ይኸውልሽ ፊቴ ራሱ ደህና እኮ ነው። አሁን ደግሞ ከሲዝን በኋላ እንመለስበታለን። ህግ ቢይዝ አይሻልም ናታን? ተይ ሰብሊ፣ እኔ ሁሉንም ነገር በራሴ መንገድ እወጣለሁ። ህግ ሌላ ሰው ምናምን ማስገባት አልፈልግም። ግን የሚባል ነገር የለም ሰብሊ። ይኸውልሽ አሁን ደስታ ከረሜላ የት እንደሚገኝ ብቻ ንገሪኝ እባክሽን፣ አለበዛ ግን ቻው። ደስታ ከረሜላ ደስታ ይነጠቅ። ደስታ ከረሜላ ደስታ ይነጠቅኝ። አሁን መግራት ትችላለህ። እንዴ ይሄ ደግሞ ምንድን ነው? ምን እዚህ ውስጥ የማታውቀው ነገር አለ? በእርግጥ የማላውቀው ነገር የለም። ቅድም ስትደበቅኝ የነበረው ለዚህ ነው ማለት ነው? አዎ። ምን ነው አልወደድከውም እንዴ? ወድጄዋለሁ። ልትታረቂኝ ነው እንዴ? ኧረ አይደለም። ታዲያ ምንድን ነው? ያው በኩርፊያ ውስጥ ሆነንም በግላችን የምናጣጥመው የፍቅር ጊዜ እንዲኖረን ፈልጌ ነው። ተኮራርፎ ፍቅር? አዎ ተኮራርፎ ፍቅር። ምን ነው አይቻልም እንዴ? ይቻላል እንዴ? በደንብ ይቻላል እንጂ አንተ ራስ አይደለህ እንዴ ፍቅራችን ላይ የጋረደውን ደመና ማሸነፍ ካልቻለን ፍቅራችን ምኑን ፍቅር ሆነ ያልከኝ? ካልታረቅን ታዲያ ምኑን ጸብ ተሸነፈ? በመታረቁስ ብቻ እኮ አይደለም ጸብ የሚሸነፈው። እና በልዩነትም ውስጥ መፈቃቀር ይቻላል። ፍቅር የሀሳብ ልዩነትን ያሸንፋል እያልሽኝ ነው? ምን ጥያቄ አለው?
ፍቅር ሁሌም ቢሆን ፍቅር ነው። የሀሳብ ልዩነት፣ መናደድ፣ መበሳጨት፣ እልህ እነዚህ የመሳሰሉ ነገሮች ሁሉ በፍቅር ይሸነፋሉ። እንዲሁም ፍቅር ብቻ ነው እነዚህ ነገሮች ማሸነፍ የሚችለው። ይበልጥ ሳፈቅርሽ እየተሰማኝ። እሺ በቃ ና እንብላ። እሺ አራት ጮጭብኝ። እንዴ ቤዛ ሰዓት ሳይደርስ ወዴት እየሄድሽ ነው? በእናትሽ አይመለከትሽም። ዞር በይ። ላያገባኝ ይችላል፣ ግን ደግሞ መናገር አለብሽ። ለምንድን ነው የምነግርሽ? አይመለከትሽም። ንገሪኝ ያልኩሽ ንገሪኝ። ጸጋ አያገባሽም። አሁን ዞር በይልኝ። ቅድም ያሬድን ስትስሚው አይቼሻለሁ። ቪዲዮም አለኝ፣ ላሳይሽ እችላለሁ። ምን? አዎ ላሳይሽ እችላለሁ። ቆይ አንቺ ግን ምን ባደረግሽ ነው ከህይወት የምትወጪው? አሁን የት እንደምትሄጂ ከነገርሽኝ አይንሽ እያየ ይህንን ቪዲዮ አጠፋዋለሁ። ካልሆነ ግን ለአቶ ተሰማ ሳይውል ሳያድር እልክላቸዋለሁ። እሺ 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 ተስማምቻለሁ። አፍጠኛ ግን ለማንም መናገር አይቻልም። ተስማምቻለሁ። ቹቻ ጥሩ ስሜት ውስጥ አይደለች። እሷን ላገኛት እየሄድኩ ነው። ምን ሆነ? አላውቅም፣ ግን ጥሩ ስሜት ላይ አይደለችም። ለዛ ነው ማገኛት። ሲጀምር ዛሬ ለምንድን ነው ከትምህርት ቤት የቀረችው? እሱ ያገባሽ። ቪዲዮን አላጠፋም። እህቷ ሚጢጢ ጋር ትምህርት ቤት ተደውሎላት ነበር። ከዛ መልስ ቁጭ ብላ እያለቀሰች ነው ተብዬ ነው። በቃ ሌላ ምንም የማውቀው ነገር የለም። እሺ ያጠፋል። እንዲህ እንደተጫወትሽብኝ አትቀሪም። እሺ አሳይሻለሁ። ምንድን ነው የተፈጠረው? ዳኒ በደስታ ምክንያት ተብሏለሁ። ሂጂ ሄሎ ሄሎ፣ ቾምብላ አሻንቲ ወንድሜ እንዴት ነው? ማን በእናትህ? አረ ጉድ ሆነካል፣ ጉድ ሆነሃል፣ ጉድ ሆነሃል። ደሜ ምን ሆነች? ይኸውልህ ፈሰሰች። የት? የናቲ ልብ ላይ። አንተ አሻንቲ ምንድን ነው የምታወራው? እንዴ ይኸውልህ ይህን ዘፈን ታውቀዋለህ? ታውቆ ኖሯል። ይሄ የማትበላ የማትበላ የሚለውን? አዎ በደንብ ነው የማውቀው። ይኸውልህ በደስታ ከረሜላና በዚህ ዘፈን ወስዶ ሊያጫውትልን እኮ። ማን አባቱ ነው ቃጁ እንደምን የሚያጫውተው? እንዴ ናታን ነዋ። ባይገርምህ በወሬ ማለት እኮ ነው ናትዬ ስትል ሰማት። አንተ ግን የሁሉ ዘመን ቆሽቴ ድብን እስኪ ለፍተህ ምን ብለህ ተስገብግበህላት አንድ ቀን ጮምብዬ አላልችም። ወይኔ ጮምቤ፣ አሻንቲ እየሰከስክ አይደለም አይደል? አረ ተው ወገን፣ አረ ተው፣ እየተረዳዳን አሁን በዚህ ሳሳክስ ሰማኛለህ አሻንቲ። እና እውነት ናችሁ? ይሄው ሱቅ ለሱቅ እየተንከራተትን ነው። አሁን ይኸውልህ እጥፍ አድርጌ ወደ ሆነ ስፓት ወስዳታለሁ። አንተ ግን ፈጥነና ሰማኛለህ አሻንቲ። አሁን ነው ከች ምለው። ይኸውልህ ደግሞ በቃጁ ከመጡብኝ ይኸውልህ ቀነኒሳ አይቀድመኝም። እሺ እኔ ቦልት ፈጥነ ድረስ ፈጥነ ድረስ። ወይ ቃጁ አጣሽ ነይ ደግሞ እስኪ ታችኛው በዚህ ቅያሷ አስፋት ዋጋ ነይ። እሺ ወይኔ ጮምቤ፣ ይሄ ልጅ አይፋታኝም ማለት ነው። አስቀይም አንቺ ግን የምርሽን ነው? ያንን ነገሩ መጣሽ እንዴ? ይፈታ አይደለም አይደለሽ እንዴ? ሆ ፊት ለፊት ላይ መጥቶ ድቅነ ሲልብኝ በጣም ደፋነሽ። ቆይ ግን ይሄ አይዲያ እንዴት መጣልሽ? እኔ ምን አውቅልሻለሁ? ብቻ ግን ሲመጣልኝ ፊት ለፊት ላይ ሲመጣ ይሄ ሀሳብ ነው የመጣልኝ። መጥቼ ቆይ ግን አሁን እሱ ደህና ነው? ይገርምሻል። ይፈን በቃ ፊቱን በቃ ፊቱ ምን እንደሚመስል አይኑን አፍጥጦ ላበላ ሆኖ ነው ጥዩ የመጣሁት። በቃ እንዴ ደስ እንዳለ። ቆይ ግን ሲከታተልሽ ነበር ማለት ነው? አይገርምሽም? ይሄ ጥላ ቢስ የሆነልሽ እንዴ ጅል እኮ ነው በጣም። ጄሪ ግን በሲሪየስ ልናየው ይገባል። እኔ እኮ ባለፈው ቀለል ያደረኩት አይደግመውም ብዬ ስላሰብኩ ነው። እንዴ እና ታዲያ እኔስ
እንዴ ይገርምሻል ማለት ነው። መጥቶ ፊት ለፊት ላይ ድቅን ሲልብኝ ምን እንደተሰማኝ ታውቂያለሽ? ምን ተሰማሽ? ገጠር ላይ ማለት ነው እንደዚህ እንግዲህ የሚጠለፉ ሴቶች የሚሰማቸውን አይነት ስሜት የተሰማኝ። እንዴት እንዴ አስቢው እስኪ ሀገር ሰላም ነው ብላ እንጨት ልትለቅም ወይ ደግሞ ውሃ ልትቀዳ በሄደችበት እኮ ነው የሚጠልፋት ሰውዬ ጓደኞቹን ሰብስበው ዱላ ምናምን ይዞ መጥቶ ሲጠልፋት ምን አይነት ስሜት ሊሰማት ይችላል? ልክ ነሽ። በጣም ነው የሚያስደነግጠው። ከዛም ግን በቃ ዙሪያዬን ዞር ብዬ ሳይ ማለት ነው ያለሁበት ቦታ ብጮህም ብጣራ ማንም ሰው እንደማይደርስልኝ እርግጠኛ ስለነበርኩ ያለኝ አማራጭ ምንድነው እንትኑን መጥቶ አድርጎ ግን ማለት ነው ቀልዱ ቀልድ ነው። ግን አሁን በሲሪየስ ልናየው ይገባል። አዎ አንቺ ቆይ ለአቶ ደሳለኝ እንንገራቸው እንዴ? ቆይ ግን ከዛ በፊት ማድረግ ያለብን ነገር አለ። ምን እናድርግ? ይኸውልሽ ማርክን እንጠራውና ማርክ ባለበት ለመጨረሻ ጊዜ እናስጠነቅቀዋለን። ከዛ በኋላ መወሰን ያለብን ነገር መወሰን ነው። አንቺ ልክ ነሽ። ሲጀመር ይሄን ነገር በቀላሉ ልናልፈው አይገባም። በጣም ትልቅ ሀራስመንት እኮ ነው የደረሰብኝ። አዎ ልክ ነሽ። እንዴ ሄቨን ቆይ ይሄ ቃል ከኔ ነው የወጣው? አዎ አንቺ ምን አይነት እውቀት ነው ግን ያለኝ ሄቨን? እንዴ እየታየሽ ነው ግን ጭንቅላቴ ውስጥ ያለው በጣም ድብቅና እምቅ እውቀት አለ። እያየሽ ነው የሆነ እንደ ፀሐይ ብርሃን ባንዲ ፍንተው ብሎ የሚበራ። አንቺ ይሄ እኮ በጣም ከባድ ነው። በጣም ከባድ እውቀት። አሁን ሙድ እያሽብኝ ነው። ምን ትመስላለች? ታስጠላ። ለማን ደማርክ ነው ሄደና እናግረው ነሽ ሂጂ። በቂ ምን ሆነ? ሽሚ አሁን ስራሴን ጠለውት። አንተ ሰው የመምህር ስለሺ ብሶት ተጋባብህ እንዴ? እንዴት አይጋባብኝ? እስኪ ተመልከት። አንድ 12ኛ ክፍል ተማሪ ይህን ስልክ ያዘ ቢባል ማን ያምናል? ማን ያምናል? ቆይ ታዲያ ይሄ ምን ይገርማል? የግል ትምህርት ቤት ብትሄድ እኮ ከዚህ በላይ ነው የሚያጋጥመው። እስኪ ተይ በእናትህ። አሁንስ ሆድ ባሰኝ። ይህን ስልክ ራሱ እንዴት እንዳስጠላች። ተው በቂ አታማር። ይችንን ስልክ እንዴት እንደገዛ ተረሳው እንዴ? እቁብ አልሞላ ብሎ እኔ ጨምሬ ለኔ ገዛው። ኧረ እባክህ ምን ሞልቼ ነው የገዛው ልስትል ምን ያልከፈልኩ አስመሰልከው? ጉሮሬን አንቃ እንዴ ተቀበልከኝ? ለነገሩ ተው፣ ድሮ ምስጋና አትወድም። ምን ላድርግ ሽሚ? ሆድ ቢብሰኝ እኮ ነው የሚይዘው ስልክ አስጠላኝ፣ ጫማ ያስጠላኝ። አሁን እውነት ሽሚ ይህ አሁን የኔ ጫማ ነው እውነት። ግን አንዱ 12ኛ ክፍል ተማሪ ጠርተህ እንዲህ ጫማውን ሾፍ ብታደርገው በራሴ ጫማ ነው ሙድ የሚይዘው። እና ምን ይሁን ምንም ባይሆንስ በቃ ላማርበት ተወኝ። ቆይ በቂ ግን 12ኛ ክፍል እያለ ስልክ ነበረን? ዘመን እንዴ አንተ አረ ትምህርት ሰው ላይ እንዴ እንኳን ስልክ ቀርቶ ደህና ጫማ እንኳን ያደረኩት ዩኒቨርሲቲ ስገባ ነው። ያም ከሰፈሩ ምርጥ ዩኒቨርሲቲ የገባ ተማሪ ተብሎ ሰፈሩ እድርተኛው አሰባስቦ የገዛልኝ ጫማ ነው። ትቀልዳለህ እንዴ አንተ? የምር በቂ ታሳዝናለህ። ቀላል አሳዝናል ማለት አንተ ሙድ እያስክብኝ ባልሆነ። አይ አይደለም ሙድ መያዜ ሳይሆን በቃ ፊት ሲሰጡ እኩል አወራ እንዴ። እኔ በቃሉ እኮ ብሶቴን ያወራሁት የሁሉም አስተማሪ ብሶት ነው ብዬ ነው እንጂ ሌላ ከሰው የተሻለ ወይም የበለጠ ችግር ኑሮብኝ አይደለም። ለነገሩ እውነትህን ነው፣ የሁላችንም ብሶት ነው። ጫማችን ራሱ ሹፎ አይደል? አሁን ባሽሙር ባንተ ቤት ጠቅ ማድረግ ነው አይደል? እሱን የመሰለ ጫማ አድርገህ በእኔ ሙድ እንዴ በቂ ምን ሆናል? ኑሮ ከበደ እኮ በእኔ ምክንያት ያስመሰልከው። እና ምን ላድርግ እንዴ? ከፋኛ በቃ ሆድ ባሰኝ እንዴ ከፋኝ፣ እንደገና ከፋኝ እንዴ። ተቀበልኝ አንተ አልከፋም እንዴ? ቆይ ግን በቂ ለዚህ ሁሉ ነገር የዳረገ ይሄ ስልክ ነው አይደል? እናሳ ታዲያ ለምን ለአቶ ደሳለኝ ዳሰጠው? ደሳለኝ አንተ ያማል እንዴ? ምን በሽተኛ ነህ እንዴ አንተ? እንዴ እኔን ማብረር ታስባረሪ ነው እንዴ? ፈጽሞ አልሰጠውም። እና ምን ልታረገው ነው? ሚኪና ቡሻ ተመልሰው መተው መለመናቸው አይቀርም አይደል? ከዛ በእነሱ ምክንያት እርር ያልኩት እርር አደርጋቸዋለሁ። ቆይ አንተ በምንድን ነው እርር ያልከው? በእነሱ ልክ ምክንያት ኑሬን አስታውሼ ምርር ያልኩት። እነሱ ተመልሰው ሲመጡ ደግሞ እንደዚህ ኑሬን አስታውሼ ምርር ካላረኳቸው እኔ በቃሉ አይደለም። ሚኪና ቡሻ የጨርቆሶቹ ናቸው። አይገርምም? አሁን እነሱ ኪስታር የሚባሉት ግን ያላቸውን ስልክ ይኸው። እኔ በቃሉ ሳለኝ የለኝም። አያር አረ ተወኝ በእናትህ። እንኳን እናቴ ሙት አልቅስ ይለኛል አይደል? አይዞህ በቂ ለራስ አይዞህ እንዴ። ምን ያስቃል? አያስቅም። እኔ ማነኝ? ጀመረክ ደግሞ የመጃጃልክ። የኔ ቸኮሌት ደህና ነሽልኝ? ምን ደግሞ እኔ ምን ነው ቸኮሌት የሚመስለው? ያው ጣፋጭ ነሽ እያልኩሽ ነው። መቼ ቀምሰኸኝ አይተኸኝ ነው ጣፋጭ ነሽ ምናምን የምትለው? አረ መሲ ያቆላመጥኩሽ እኮ ነው እንዴ።
እኔ እንድታቆላምጠኝ ሳይሆን ደስታ ከረሜላ እንድትመልስልኝ ነው የምፈልገው። ይኸውልሽ ትናንትና ያልፈለኩበት ቦታ የለም፣ ግን በቃ ደስታ ከረሜላ ይባል ነገር የለም። መፈለግ ብቻ በቂ አይደለም። ታውቁሻል ግን መሲ እንደማላውቅሽ ሰው እኮ እየተቀያየርሽብኝ ነው። ደስታ ከረሜላ የማታመጣልኝ ከሆነ ከዚህ በላይ ነው እሺ የምቀያየረው። እንደው አምላኬ ምን አይነት ጣጣ ውስጥ ነው የገባሁት? ጭራሽ እኔን ጣጣ በቃ ለኔ እቺን ብቻ ነው ማድረግ የምትችለው? መሲ ጤነኛ ነሽ ግን? ደህና ነሽ? አላመመሽም? እኔ ደህና ነኝ እግዚአብሔር ይመስገን። አንተን ግን ታዘብኩ ናታ። እሺ ደግሞ ምን አድርጌ ነው የታዘብሽኝ? ያንቺ ደስታ ማልከፍለው ነገር የለም እምወድሽ እህቴ ነሽ ምናምን ትሌለ እሱ ነገር ውሸት መሆኑን አረጋግጫለሁ። ይኸውልሽ እኔ አንቺን ዋሽቼሽ አላውቅም፣ ለዋሽሽም ደግሞ አልችልም። ስለዚህ ደስታ ይመልስልኝ። እሺ በቃ የተወሰነ ቀን ያስፈልገኛል። ስንት ቀን? 2 ቀን 3 ቀን። እሺ የታባ እኔ ብቻዬን ለምን አባቴ ነው ባንተ ፍቅር የምሰቃየው? ቻው በቃ ናታን። ትንሽ አቆይ። ሻውን ደስታ ከረሜላ ከየት አባቴ ነው የማመጣው? የዳይኖሰር እንቁላል ፈልግ እንደማለት እኮ። አረቃጁ እኔ በቀኝ ራሴን ልስት ነው። ከዚህ በኋላ የትም ሂድ እንዳትኝ እሺ? እንዴ እንደ 5 ዓመት ልጅ በየሱቁ ከረሜላ አባ ከረሜላ ስንል እኮ ዋልን። እንዴ ደከመኝ በቃ። እንዴና አይገኝም እያልክ ባሉ እንደ ብቻ። አዎ አይገኝም። እዛ እንኳን ይሄ የድሮ ሱቅ ይሄ የሉባንጃው ሱቅ እዛ ራሱ የድሮ ዕቃ አይደለም የሚሸጠው። ይኸው እሱ ጋር መቻለሽ፣ እሱ ጋር ከሌለ ደግሞ የትም አይኖርም። ስለዚህ ተይኝ በቃ። ደግሞ ያለን አማራጭ አንድ ብቻ ነው። ምንድነው? እሺ ተስፋ መቁረጥ። አንተ ምን አይነት የተመታ ልጅ ነህ? ደግሞ እሺ እዚህ እንዳለን ማን የነገረው? እኔ ነኝ የጠራሁት። ለምን? ና ፍጠን ድረስ የዘመናት ፍቅረኛ በአንድ ተራ ደስታ ከረሜላ ምክንያት ልታጣት ነው ስለው ይኸው እንደ ሻሩክ በርኖ ደረሰ። የኔ ጌታ አንተ ግን አይምሮህ እንደማይሰራ ታውቃለህ? የኔ እናት እንደፈለግሽ አንቺ ማለት ትቻለሽ። እኔ ግን ይሄ ልጅ ከናታን ጋር ቸልቴ ስትይ ቢያብድ እኔ ነኝ ጦሱ። ገብቶሻል? እኔ ነኝ እዛ ውስጥ የጠራው። በቃ አይመለከተኝም። ቢያብድ እኔ ጋር ነው። እሺ ጦሱ እንዳት ቃጁ ምን ይሄ ነው? ምን ሆንክ? ደስታ ከረሜላ ሲባል ሰማሁ። አዎ ተባለ እና ምን ይሁን? ለናታን ነው? አተ ለናትዬ በል አስተካክል። ለናትዬ ብለሻል? በለስ ምን ልታመጣ ነው? እኔ ቾምቤ ባንቺ ከመጡብኝ ምን እንደማመጣ አሳይሻለሁ እኮ። ምን ልታመጣ ማልኩ እኮ ተናገር። እቀረጥፈዋለሁ። ጎሽ ወንድ ልጅ ቆረጠ ማለት ይሄ ነው። ሰሚኛለሽ ቃጁ? እስካሁን ያረኩት ካልበቃው ካቆምኩበት እቀጥላለሁ። ምንድነው የምታወራው? ያማሃል እንዴ? ይሄ መቀባጠር አይደለም። እኔ ቾምቤ ባንቺ ከመጡብኝ ለቀልድ መስሚያ የጠጥ ነው። እሺ ወንድ ልጅ ይሄ ነው በቃ። አሁን ወንድነት ወጣ እኮ ፊት ለፊት ታየ እኮ። ተመቸኝ የምር። ምንድነው የምታዳምቀው? ልጅ እኮ እያመረረ እኮ ነው። ያምራ ፎንቆ እኮ ነሽ። ማንም ይሄ የማንም በስቅን ጥቅቅና አለ። ናትዬ ማን ነው ናታን ዛሬ ቢመጣ ናትዬ አልሽው። ይሄ ቾምብነት ግን ቾምቤ መልከኛው ቾምቤ ግን አንድ ቀን ቾምብዬ ብለሽ እንኳን አቆላምጠሽው አታውቂም እኮ። ይሄ እኮ በቁም እኮ ሞት ነው። ቾምቤ እንደቀላል እንዳትወስደው። እኔ ቾምቤ ይሄ ናታን ተብዬ ልክ ባላስገባው ሞቻለሁ። ቾምቤ። አቤት አሻንቲ። ቻው 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 አባባሉ ራሱ የጀግና እኮ ነው። እናቴ ትሙት። አሻንቲ ወይ ቃጁን አደራ። እሺ አታስብ፣ እጠብቅልሃለሁ። ያማሃል እንዴ? እንዴ ምን ነው? ልጁ እኮ አመረረ። ያምራ ፍቅር እኮ ነው። ትቀልዳለች እንዴ? ያሁን ደነስ ነኝ። ይኸውልሽ ይቅርታ እናቱ፣ እኔ በቾምብዬ ከመጡብኝ አልችልም። እንዘፈዘፍለታለሁ ለዚህ ጥቁር። ወይኔ ማን ነው ደግሞ? እንዴ ኪሩ በስንት ጊዜው ደወለ። የኔ ጌታ። ሄሎ ኪሩ። አንተን አይደለ እንዲስፈልግ ያልኩት? ትናንት የደረስኩበትን የነገርኩሽ መስሎኝ ለምን ፈልግ? ይኸውልህ አሁን የምነግርህን ነገር ሰማኝ። ምንድን ነው? ምን እንደተፈጠረ ባላውቅም ቹቹ የሆነ ችግር ውስጥ ገብታለች። ቤዛ ደግሞ ተደውሎላት እየተጣደፈች ወጣለች። እናማ አሁን አንተ ከዚህ ትሄዳለህ፣ ከዛ እነሱን ትከታተላቸዋለህ። ቹቹም እንዳጋጠማትም ታጣራልኛለህ። አረ በቤ እኔ እንደዚህ አላደርግም። ለምን ሲባል ክላስ እንዲያመልጠኝ ስለማልፈልግ። ባለፈው የሰጠውን እጥፍ ሰጣለሁ። አልፈልግም። 3 እጥፍ። የት ነበር ሄዱ ያልሽ? ይመስለኛል እነ ቹቹ ሰፈር። እሺ አሁን ግማሹን ብር አስገቢ። አንተ ብቻ ፍጥነው አስገባላለሁ። ለሱ ችግር የለም። እንደ ብርሃን ፍጥነት ነው የምትተኩሰው። ቹቹ ልክሽን ባላሳይሽ እኔ ጸጋ አይደለም። ምን አይነት ጉድ ነው የምነግሩኝ? እንግዲህ ማርክ ሁሉንም ነገር እንደነገርን ነው። ልጁ በጣም ስክት ያለ ፍጥረት ነው። ምንም ነገር ቢነገረው የሚሰማ ጉድ አይደለም። እኔ ጄሪ ደግሞ ትዕግስቴ ሲያልቅ ምን ላደርግ እንደምችል ታውቃለህ። እንዴታ
በደንብ ነው የማውቅሽ። ይኸውልህ ማርክ፣ ልጁ አውቆም ሆነ ሳያውቅ ያደረገው ነገር ትልቅ ወንጀል ነው። ስለዚህ በእንቁላሉ የሚባል ነገር አለ እኮ ልክ እኮ ናችሁ። እኔም እኮ ነገርኩት፣ ግን የሚሰማኝ ጉድ አይደለም። በቃ አይሰማኝም። ጭጭ ምን እንደደፈነው አላውቅም። በቃ ጆሮውን ልጁ ሲጀመር ድርጊቱ ሁሉ ጠለፋ ነው የሚመስለው። ቆይ ማርክ፣ ልጁ እንደዚህ አይነት ባህሪ ያለበት እንዴ? ያው የቄሱ አይደል እንዴ? አንዳንዴ ጠለፋ ምንም ሁሉ የሀገሩን ባህል ምናምን ያውቋል። ደግሞ ያንን ከያዘ ደግሞ አይለቀውም እኮ የሀገር ባህል አይደል? እስከስ ታዲያ እዛ ያለው አመል እየመጣበት ነው። አሳቻ ሰዓት እየጠበቀ የሚንጋተተኝ። አይ ልጁ እኮ ግን ሸጋ ነበር። አቤት እንደው ምን ቢያውረው ነው እንደው አንቺ ጋር እንደው ሙጥኝ አለ። እኔ እኮ እረዳዋለሁ ማርክ። ያው ምንም ማድረግ አልችልም። ውበቴ ነው። ውበቴ? አዎ ውበቴ ነው ያልኩት። ምን ልትል? ኧረ ተይኝ እባክሽ፣ ተይኝ። ሄቨን እየሰማሽ ነው ይሄ ልጅ ምን እንደሚል? አንቺ ደግሞ ለምንድን ነው ላለመሳቅ የምትታገዩ? ምንም እቺ ናትና ጀሪ። ቆይ ብቻ አታምሪም እያልሽኝ ባልሆነ እኔ አልወጣኝም። ባይወጣሽስ? ቆይ ምን እንዳሰብሽ የማይገባኝ ቂል ነው እንደምመስልሽ? እኔ እኮ ውበትሽ ሳይሆን ያሳቀኝ ውበትሽን ለመግለጽ የተጠቀምሽው ነገር ነው እኮ። ምንድነው ደግሞ እሱ? አሁን እያወራን ያለ ነው በጣም ተጨንቀን ነው። ስለ ውበትሽ ስታወሪ ታዲያ ምን ልበል? እንደዛ በያ ታዲያ። እኔ እኮ ስንቱን አሰብኩት። እኔ ግን የሳኩት ሄቨን ባለችው ነገር አይደለም። እና በምንድን ነው? አይ ወዲህ ነው ነገሩ። አሁን እኔ ሄጄ አይተንፍሱን መምከር ሳይኖርብኝ አይቀርም አይደል ሄቨን? አዎ እሱ ጥሩ ሀሳብ ነው። አይ ቆይ፣ በመጀመሪያ ግን የምታብራራልኝ አንድ ነገር አለ። አይ እሱ እንኳን በኋላ ይደርሳል። በይቸው ውበት ያለች ድንቄም ውበት ሄቨን። ይሄ ልጅ ግን እንዴት እንደሚያደርገው እያየሽልኝ ነው? እኔ እንጃ ትኛለሽ። ሲጀመር አንቺም የነሱ ቢጤ ነሽ። ታጣላ ልሄድበት እንዴ? ተረጋጊ እንጂ አብረን እንሄዳለን። አልፈልግም። እኔ ካንቺ ጋር አብሬ አልሄድም። ጄሪዬ በውበትሽ ልለምንሽ። ሄቨን ደግሞ እንደው በማይመጣ ነገር መጣሽ። እኔ በቃ አብረን እንሂድ። እሺ ይሄ የሚሰብለ እንዴት ነሽ? ምን ፈልገህ መጣ? ያው አንቺን ነው። ምን እፈልጋለሁ ሌላ? እኮ እኔን ለምን ፈለከኝ? እንድታስተምሪኝ። ምንድን ነው ማስተምርህ? ፍቅር የፈጣሪ ጸጋ ነው። ሰው አስተምሮ ከይገባክ። ኧረ እይታ፣ አንቺ እንደዚህ የምታስቢ አልመሰለኝም ነበር። ደደብ ናት ብለህ እያሰብክ ነበር? አይ እንግዲህ ስድብና አድናቆትን እየለየሽ። ለማንኛውም ከፈጣሪ የተሰጠሽ ጸጋ መሆኔን ስላመንሽ ደስ ብሎኛል። ማን አንተን አለ? ስለ ፍቅር እያወራን መስሎኝ። እና እኔ ፍቅርሽ አይደለሁም እንዴ? ሲያምርክ ይቀራል እሱ። ሚሰብለ ግን ለምንድን ነው ከራሽ ጋር ይሄን ያህል ትግል የምታብዡ? መስሎህ ነው? እኔ ከራሴ ጋር ምንም የሚያታግለኝ ነገር የለም። እሱን ተይውና ዛሬ እንደምሽኝሽ ታውቂያለሽ? አዎ። በጣም አሪፍ። ስለዚህ ተዘጋጂ። ባለፈው ጋብዝሻለሁ ያልኩሽንም ጋብዝሻለሁ። አይሆንም። ለምን? ባለፈው እንድጋብዘኝ ስትስማማ ተሳስተናል። አየሽ፣ እኔ ልክ ነበርኩኝ። ከራስሽ ጋር በጣም ትግል እያበዛሽ ነው። እሺ ትጋብዘኛለህ፣ ግን ዛሬ አይሆንም። እሱን እንግዲህ በኋላ ምን ይሆናል። ለማንኛውም መልካም ቀን። አታቀርቅሪ ቀን ያልፋል ሁሉም በጊዜው ይሆናል ሲባል አልሰማሽም እንዴ? ለማንኛውም ኤላዬን አታጩም። እሺ በጊዜው ታገኘዋለሽ። መልካም ቀን። ገደል ገባ። ምን ይመስላል? አስጠሊታ። እኔ አላምነው። ሰብለ አዲስ ስብድ አግኝተሽ ነው? ሞዛዛ። ለማንኛውም ስርቡን እንዳበዛለሽ የኔንም ፍቅር አብዝቶ ይስጥሽ። እሺ ቻው። ኪሩ ወንድሜ ጠፋሽው? አንተ ራስህ ነህ። ቆይ ጠፍታችሁ ነው? እኛማ ፒስ ነን። አንተ ግን ምን ሆነህ ነው የፎረገትከት? ምን በቃ ከናንተ ጀማ ጋር እያወርኩ እኮ ላይፍ ሽትት ሲል አልኩትኝና ዝም ብዬ ሳይ ሁኔታው ስላላማረኝ ላንጋ ነው ሄድኩ። ኦ ሜራ፣ ምን ነው ፈጣሪ፣ ምን አለ ብትወስደኝ? ምን አደረግኩ? ለምን ትከራከረኛለህ? አንተ ትጠቅማለህ፣ እዚህ ቁጭ በል ትለኛለህ። እኔ ደግሞ አልጠቅምም እላለሁ። ለካ ይሄን ልታሰማኝ ነው እዚህ ያረከኝ። ኧረ ተው ብቻ ሊደብር እንዳይሆን እንዴ። በጣም ነው የደበረኝ። አማል እንዴ ምንድን ነው ያልከን? ከእናንተ ጋር ስሆን ተግማማው ሸተትኩ እኮ ነው ያልከው። እንዴት አይደበረኝ? እና ታዲያ ውሸት ነው? ሆሜራ ጭራሽ ደገምኩ። አንተ ልጅ ግን በሰላም መኖር አትፈልግም እንዴ? ምን ልታመጣ? አንተም በቀኝ እጄ ራሴን ደግሞ በግራ እጄ ሲል ጣርጌ ልገልህ እችላለሁ። እሺ ሞክሯ። የኔ ሰዎች ሲሆን ብገባ ራሱ አይፋቱም። እሺ አምተው ነው የሚጫወቱብህ። እንደው ኪሩ፣ እኔ እኮ አታመጣብኝ። ጭራሽ ሲኦል ድረስ እጅ ረዥም ነው ማለት ነው።
እንዴ እዛማ እኮ ሰው አለኝ፣ በደንብ ብዙ ሰው ነው ያለኝ። ግን ትንሽ የሚከብደኝ የገነቱ ነው። ኦሜራ እንደው ፈጣሪ ለይተህ ምታ። እሱ በዛ በኩል ነው፣ እኔ በዚህ በኩል ነኝ። ለይተህ ምታ። እኔ መሞትም አልፈልግም። ቆይ አሁን አትወክብና። ቆይ ቀስቴ ምን ይሼ ነው ሰሞኑ? ቀስቲላ ደግሞ ምን ሆነች? ትናንት አግኝቻት እኮ ኢታሊያኖ ሙድ አላራመደችብኝም? ኧረ ፍራቴሎዬ ቀስቴ እኮ ሌላ ታሪክ ውስጥ እኮ ገብቷል። እቺን ፍራቴሎማ እሱም ትናንት ሲያዝገኝ ነበር። የምር ሆነች እንደቺ ነገር እንዴ? አንተ ተቀልዳለህ። እሱማ እድሜ ለአልቤርቶ ይኸው ጣሊያን ሙድ እየተጫወተ ነው። እሱማ ከዳት በቃ። ቆይ ቋንቋ ስለቻለ እንዴ ከዳኝ የምትለው? እኔ እኮ የዚህን የባንዳ የሰላቶ የጣሊያንን ቋንቋ እኮ ከሚለምድ እኮ ሌላ ቋንቋ እኮ ቢለምድ ነው የሚሻለው እኮ አይደለ እንዴ? ኧረ እሱ ብቻ ይመቸው እንዴ። አንተ ትቀልዳለህ። ከምግብ አቅም ራሱ እኮ ቀስቴ ባህሪው ሲቀየር ተለወጠ። እንዴት ትቀልዳለህ እንዴ? ድሮ እኮ ከኛ ጋር ሲበላ እኮ አሰስገሰሱን ነበር እኮ የሚያጥረገረገው። ብቻውን ቀየረ ልትለኝ እንዳይሆን እንዴ? ትቀልዳለህ እንዴ? እሱ አሁን የሚበላው እናቴ ፓስታ ፉርኖ፣ ቴላቴሊ፣ ምላሊሌሊ በቃ የማይበላው ምግብ የለም እኮ ቀስቴ። እኔ እኮ ይሄን ነገር እኮ ስናገር እኮ ልቤ ስብር እያለ ነው። እኔ ሌላ ሰው ቢሆን እኮ አይመለከተኝም እኮ ምን አገባኝ። እኔ ግን ቀስትዬ ስለሆነ ነው እንደዚህ ስፍስፍ ያልኩለት። እኔ ምን ግርም እንዳለኝ ታውቃለህ? ቆይ ቋንቋው እንዴት ቀለለው? እንዴ እንግሊዘኛ ስለማያውቅ ነው ማለት። አሁን አንተ እንግሊዘኛ ትሞክራለህ አይደለ? ኢዝ ዊዝ ምናምን ሺዝ ቢዝ አይ አንናናቅ። እኔ ከሱም አልፋለሁ እኮ እና ኦፍዛት ምናምን ነው። አሁን ባኮሪያ ታብዛ፣ ወደ ቀደዳው ግባ። እንዴ ይኸውልህ ልክ ጣሊያንኛ እያወራ እያለህ እንግሊዘኛ ከየት መጣ ሳትለው እዚህ ጉሮሮ ስንቅር ይላል። የዛኔ ውጣ አትውጣ ማለት ነው። ቀስቴስ እንዴ እሱማ ይኸውልህ እንግሊዘኛ ስለማያርፍ ስለዚህ ጣሊያንኛዋን ፉት ነው የሚያደርጋት። አያቅተውማ እንግሊዘኛ አይችልም። ኧረ እባክህ ይመቸው። እኔ የምልህ ግን ጄሪ አልናፈቀችም እንዴ? አንተ ናፈቀችህ እንዴ? አሻንቲ እውነታውን እናወራ ወይስ እንፎጋገር? እንዴ እኔ ኪሩ አታሷሸኝና እኔ እውነቱን ብናገር ነው የሚሻለኝ። እኔ ናፍቃኛለች። እኔ ራሱ በጣም ነው ናፈቀች። ግን ኪሩ ምን ያደርጋል ልጅቷን ራሱ እናገኝ እኮ ብንል እኮ ትኩሳት እኮ ናት። አናታችን ላይ ነው ፊት የምትለው። በዛ ላይ ደግሞ እድሜ ላንተ አስቀየመናት ነው የተፋታናት እኮ። ስለዚህ ኮራጅ አንተን ለምንል ነው የሚሻለው? እሱ ጸድ ሀሳብ። በቃ ይመችሽ ብራዘር፣ ነው ስራ ስላለብኝ እኮ ልሂድ። እሺ ወንድምዬ ተናፈቀናል፣ ግን አትጥፋ። እሺ ራስሽን ጠብቂ ደግሞ። እሺ ችግር የለም እጠብቃለሁ። አንተ ብቻ ራስህን ጠብቅ። አየህ ሹፌር ነገር ጠብቅ ራስህን። አይ ኪሩ እኔ ላይ አሁን ሙድ መያዙ እኮ ነው። አይገርምም? ለነገሩ ጄሪ ጋር ብሄድ እኮ አጥረግርገው ትልኳለሽ። ምን አገባኝ? አንተን እንደዚህ አድርጌ ቆልፌ ጄሪን በነፃነት ባገኛት ነው የሚሻለኝ። ይኸውልህ በቂ መጥቶልህ በጉጉስ ጠብቀኝ ነበር ሳይደረስ። ይኸውልህ በቂ ያልሆነ ነገር እንዳትናገር። እኔ ሳቅ ያመልጠኛል። ያኔ እናንተ ይዋጣልናል። እንተያያለን። ቲቸርዬ ቲቹ ምንድን ነው እዚህ ሁሉ ጣጣ ውስጥ የገቡ በምን እንደሆነ ታውቃለህ? ማለት ያውቃሉ? ምንድን ነው ተናገር። ዝም በል። ከአንተ የባሰ ሰይጣን አለ እንዴ? አንቅያ ባሪያ በሰጠን አታማኝ። እኔ ግን ይህን ስልክ እንዴት እንደገዛሁት ያውቃሉ? እንዴትስ ብትገዛው እኔ በቃሉ ምን አገባኝ? ወጥቶ ወርዶ እንደ ብረት ተቀጥቅጬ እንደ ኤርታሌ በላቡ ቀልጦ ሚኪ በእናትህ አታስቶኝ። እኔ ስቅስቅ እያለኝ ለምን ስቅስቅ ይላል? ለማን አባቱ ብለህ ስቅስቅ አለ። አልቀስ እያንዳንድሽ እኔ በቃሉ ላይ ሙድ እያልሽ እንደሆነ የማይገባኝ ነው እንደ ይመስልሽ? ማ እኛ? አዎ እናንተ። እንደው እኔ በዚህ ስልክ የተነሳ ስንት አበሳ ነው ያየሁት። እንደው እባክህ ማለት እባክህ ቲቸርዬ እባክህ በቃ እኔ እኮ የሚገርመኝ ደግሞ ድፍረታችሁ። አሁን ይህን የመሰለ ስልክ እኔ ደግሞ ስተኛ እንኳን አልያዝኩም። እንደው ምን አይነት ላደፋፍር ነው የምትደፍሩት? እና በፈረቃ እንደያዛት ጭራሽ ዝም በል ቅርጽ የለሽ ጭራሽ በፈረቃ እንደያዛበለ በድህነት ሙድ ያስገብኝ። ኧረ ተውት ቲቸርዬ አዳልጦ ትን ብሎ አዎ አልሰማም። ዝም በል ወደዛ ሂዱልኝ። ሰይጣን ሂድ። እርሶ ማለት ለኛ ማለት እንደው ይቅርታ አድርጉልን። እርሶ ለኛ ማለት መካሪያችን ስንሳሳት አራሚያችን ስንሳሳት ቆንጣጫችን እርሶ ይማረክ ቀረፋ ጭራሽ አስነጥሳችሁ ሙድ መያዝ ጀመራችሁ።
በጥብቅ እንዳልግታ ኧረ ሙድ አልያዝንም። እኛ መስማም እንዴ ያው አቡሻ ብዙ ጊዜ ተዘቅዝቆ እንትን ስለሚል ያስነጥሰዋል። ቅርፋታ ነው እንዴ? እንደዛ ከሆነ በቃ እሰማችኋለሁ። ቁማችሁ ቀጥሉ። እኔ ከበዳችሁኛ። መናገር ያለባችሁን ተልተሎ ተናገሩሽ። ልስማችሁ። እየሰማችሁ ነው። በቃ ይቅርታ ካላረጉልኝ ከዚህ ንቅንቅ አንልም። በፍጹም መቼም በፍጹም። አይ እንግዲህ በቃ ተነሱ እያሉ ተነሱ። በፍጹም እኛ ይነጋታል እንጂ ከዚህ ብድግ አንነሳ። እንደወጥ በእግዚአብሔር ይኸውልህ ሞትን ታፈንን ባኮትን ለምኑልኝ። በቃ እሺ በላቸው። መምህር ሽሚ አንተ ስላልከኝ ይቅር ብያቸዋለሁ። አሁን በቃ ተነሱ። ነፃን ያወጣ ኔልሰን ማንዴላ። እናመሰግናለን ሰርጌ በቃሉ። ይሄ ደግሞ ምንድን ነው የሚያክለው? ክፍለ ከተማ ነው የሚያክለው። ቢዜ ካፈር ነው የሚቀላቅለኝ። እግዚአብሔርን ፈርቶ ነው እንጂ ከዚህ በኋላ ይለመዳቸዋል። ሽታ ድጋሚ አይለመደንም። አንተኛውስ? ኧረ በፍጹም ትጨርቃ በቃሉ። ችግር የለውም። ሁለተኛ ስልክ ይዤ ካዩኝ ስቅል እንደዛ ከሆነ በልንካ ምን መሰለህ፣ እኔ በቃሉ ቀላል ሰው አይደለሁም። ገባ? አንተኛውስ? ተስማምቻለሁ። እኔም ገብቶኛል። በልንካ ከዚህ በኋላ ተሳስተህ ግቢ ውስጥ ስልክ ይዘህ ባይ ለግቢው ውርስ ነው የማደርገው። እሺ በልንካ። ወይስ ምን አስቸኮለ? ኧረ ቲቸርዬ መላለሱት እኮ ይሄን ነገር ነው። ኧረ አይደለም፣ ቀልድ እኮ ነው። ቀልደኛ። እሺ እናመሰግናለን። እሺ ምን ያስቃል? ቆይ ምንድን ነው የሁሉ ክባድ? እነሱ ይህንን ስልክ ተባረብሶት የቀሰቀሱት፣ እኔ ደግሞ ይሄ በተለይ አንበረከኳቸው። ያንተስ ባሰ። ግን በቂ ምን ሆነ ነበር ያስነጠሱ ሲሉ አልሰማቸውም? እንዲያፈሩ ይሸታል ማለት ጫማ ይሸታል እያልከኝ ነው? እኔ አላልኩም። ይልቅ በቃ አሁን ክላስ ረፈደብኝ። እኔ ልሂድ። በአንተ ቤት አውግተሙታል። ይሸታል። እያንዳንድሽ እኔ በቃሉ ማንም አልሰማም። እሺ በጥብጬ ነው የምገትሽ። አንተ ሰውዬ ቆይ ምን ባድርግ ነው የሚሻለኝ እንዴ? ወይኔ ላንተ ስልክ ከተማውን ትቼ ብን ብዬ ልጥፋ እንዴ? እንዴ ጄሪ አወጋች እንዴ? ማንደጓ? አዎ ነገረችኝ። ያደረከውንም የከወንከውንም። እንዴው በምን እንደተለያየንም ነው? እሱን እንኳን አልነገረችኝም። ግን ምንድነው በምንድን ነው የተለያያችሁት? እንዴው ማንደጓ ያስፈራል። እንዴ ምንድነው የሚያስፈራ? እኔ ወንድም አይደለሁ እንዴ? ንገረኝ እንጂ። እሱማ ነህ። እንደ ጉስጤን ብልጥኝ ግብ ያደርገኝ እኮ ነው። ምንድነው እንደ ከካም በግ የሚበላህ? ንገረኝ። እንደው ማንደጓ ነው ሳስበው እኮ አንተ እንደው አይኔን ጭፍን አስደርግ አንተ እንደው መደሰቼን አንዴዳ ወክ እኮ ነው ያደረገችኝ። እንደው ልትስቅም ያምርሃል አንተ። ያልስቅም እንደው የከተሜ ሴት ግን መደሰቻህን በመመታት በጣም አሳዝኖኛል። እንዲህ እንዳጓረደችኝም አቀርም እና ሀሳብ ልታረግ ማንደጓ የሀገሬ ሰው ምን ይላል መሰለህ? የነብርን ጭራቅ ያስከው አትልቀቀው ይላል። እናማ ማንደጓ እንዲህ መደሰቼ ተቀጥቅጦም አይቀርም። ቆይ አንተ ሰውዬ ቢነግሩ አሰማም እንዴ? መደሰቻንም ጆሮንም ነው እንዲ አብራ ይመታች። ወንድ ሆነ መደሰቻን መመታት ለሁን በከተሜ ሴት አስበው እስቲ ማንደጓ። እና ድጋሜ ሄደህ ልትጋተታት ነው? አይ ከእንግዲህ በኋላማ ጉዳዩ የፍቅር አይደለም። ኋላ ምንድን ነው? እናማ ጉዳዩ ከዚህ በኋላ የክብር ሆኗል። እኔ የተንፈሱ ስናደድ ከመብረቅ እንደምበልጥ አሳያታለሁ። ቆይ ምን ሆነሃል? ይህ እኮ ከተማ ነው እንዴ? ዝም ብለህ እንትን የምትልበት እኮ አይደለም። ልትባረር እኮ ትችላለህ። ልባረራ? ትምህርት ከክብር ይበልጣል እንዴ? የምማረውም እኮ ለክብር ነው እንጂ እኔ አይተንፈሱ እመበላ ያጣው መሰለህ እንዴ? እንዲሁ ምን ይሻለኛል? እሺ እኔ ባንተስ እንዲሁ ምን አይነት ጦስ ውስጥ ነው የገባሁት? እሺ እንደውም አንዴዋ ትሰማለህ? እንደውም ከዚህ በኋላ የቁርጥ ቀናችን ደርሷል። ማለት ማንዴዋ እንደው አንተ እውነት የኔ ወንድም ኮንክ በዚህ ሰዓት ከጎን ይሁን። ካልሆንኩስ? ካልሆንክማ ወንድም አይደለህም። እኔም ወንድምነትን እክድሃለሁ።
ይኸውልህ ወንድም አለ ምን መሰለህ ነገሮችን እኮ በከተሚ ቋንቋ ማውራት እንችላለን እኮ ረጋ ማድረግ እንችላለን ኳሱን በመሬት መጫወት እንችላለን አይሆንም አልኩ አይሆንም እኔ የተንፈሱ ክብሬ ተነክቷል አይሆንም አልኩ ወደዚህ ሄድ እንደውም ማለት ምን አይነት ጦስ ውስጥ ነው የገባሁት ምን አድርግ ነው የሚለኝ ወይ አትነገሪም እንዴ ምንድነው የሚያስቅሽ? አንቺ ልጅ ግን ግፍሽ ናታንም ምን አድርግ ነው የምትይው? ስለ ደስታ ከረሜላው ነገርሽ? ምን ብታይ እንደ እብድ ብቻውን መንገድ ላይ እያወራ አግኝቼው እኔ ደግሞ በዛ እየጠበቀ በሚያጠቃው ሰውዬ መስሎኝ ለካ እሱ ደስታ ከረሜላ አትሆኑ እና ታዲያ እኔ ጭንቀት አልበዛም እንዴ? አንቺ መናገር ፈርተሽ ነው። እሺ እሱ ምን በወጣው? ቆይ እሱ እንዴት አይኔን አይቶ አይረዳም? መሲ እሱ ጠንቋይ ይቀልባል እንዴ? የሚወደኝ ከሆነ ከየትም ፈልጎ ያምጣ። መሲሙች የምታረጊው ነገር ምንም ደስ አይልም። ብታቆም ይሻላል። አላደርገውም። እንደሚያፈቅረኝ ማወቅ እስክችል ድረስ እፈትነዋለሁ። እሺ ቆይ እንዴት አድርገሽ ነው ማወቅ የምትችይው? የራሴ መስፈርት አለኝ። በሱ እፈትነዋለሁ። መሲ ራስሽን እያታለልሽ ነው። መስሎሽ ነው እባክሽ። አንቺ ለልጁ ዘኝለት እንጂ አንቺ ፍቅርሽን መግለጽ አልቻልሽምና ልጁ መሰቃየት አለበት? አሃ የኔስ አይታይም? እኔስ እየተሰቃየሁ አይደለ? እሱም ይሰቃያት። ወይ ጉዴ! እኔ ግን ምንም ደስ እያለኝ አይደለም። እኔ ግን ደስ ብሎኛል። ልጁ ማሰቃየትሽ ነው ደስ የሚልሽ? አይደለም፣ ለኔ ብሎ የሚያደርገውን ነገር ሳይ እንደሚወደኝ ይሰማኛል። እኔ ግን ነግረሽው ብትገላገይ ባይ ነኝ። እንደዚህ ስትዘናጊ አንዷ ወስዳብሽ ጉድ እንዳትሆኚ። እስኪ ተሞክረውና ሲጥ አድርጌ ነው የምገላት። ቆይሽ ምን ሆና ነው? እኔ ምንም ልትነግረኝ ፍቃደኛ አይደለችም። ቤዛን ብቻ ነው ፈልገው ነው ያለች። ምን ሆና ይሁን በእናት እኔ ምን አውቃለሁ ቤዛ። እኔ ቀንም ሙሉ ስከተላው ታልኩኝ ስርዓት እቺ ባራራሳት እንዲህ ሽከረከ። አሁን ደግሞ ያንቺ ተራ ነው ያንቺ ተራ። እሺ አመሰግናለሁ። እሺ ምስጋና ኪስ ብዙ ማይገባ አንተ ያማል እንዴ? እሺ ምን ሆነሽ ነው? ቤቲ አደፍርስ መጣ። አደፍርስ ማን ነው? የሚጢጢ አባት። ምን ማለት ከዚህ ሁሉ ጊዜ በኋላ እንዴት? አይገርምሽም ቤቲ? እሺ ቆይ ላንቺ ማን ነገረሽ? የሚጢጢ ትምህርት ቤት ሄዶ ወላጅ ነኝ ልወስዳት እፈልጋለሁ ምናምን ብሎ መልቀቂያ ጠየቃቸዋል። እንዴ ቆይ ምን ማለት ነው? ሚጢጢ እኮ ያንቺ ልጅ ናት። እሱ ግን ቤቲ እህትሽ ነች ልጅሽ አይደለችም። በዚህ 2 ቀን ውስጥ ሚጢጢን አሳልፈሽ ካልሰጠሽ ፍርድ ቤት እገትርሻለሁ ምናምን አለ። ባባ ቢሞት ቆይ አንቺ አግኝተሽው ነበር? አዎ ቤቲ ሚጢጢ ትምህርት ቤት ደርሼ ስመለስ አግኝቶ አስጠንቅቆኛል። ይሄማ በፍጹም አይሆንም። ሚጢጢ ያንቺና ያንቺ ልጅ ብቻ ናት። ቤቲ እኔ እኮ እማዬ ከሞተች በኋላ ያን ሁሉ ስቃይ መከራ ያለፍኩት በሚጢጢ ፍቅር ነው። እሷ ማለት ለኔ እኮ እህቴ ብቻ አይደለችም፣ ልጄም፣ እናቴም፣ አባቴም፣ ወንድሜም ሁሉ ነገሬ ነች። አውቃለሁ። እና ታዲያ ቤቲ አንድ ሰው ደርሶውን መጥቶ ደስታሽን፣ ልጅሽን፣ እህትሽን ምናምን ልውሰድ ማለቱ ትክክል ነው? በፍጹም በፍጹም። አደፍርስ ግን እኔ እህትሽ እንጂ ልጅሽ አይደለችም። በዛ ላይ ደግሞ እናንተ በእናት ብቻ ነው የምትዛመዱት። ስለዚህ ወስዳታለሁ አለኝ። ይሄ ነገር ትክክል ነው አይደለም? ቹቹሻ እኔ ሚጢጢን አጥቼ አንድ ቀን መዋልም ማደርም አልችልም። ውጪ ነው ማድረው። ሚጢጢን አልችልም። ወይ ቹቻ ምን ሆና ነው የምታለቅሰው?
ይሁን የተፈጠረ ነገርማ አለ። ሚጂቲ ናጥቼ አንድ ቀን ራሱ ማደር አልችልም። እኔ በህይወት መኖር አልችልም። ሚጂቲ አልችልም። ወይ ዩሲ አንቺ ልጅ ቆይ ይሄን ብቸኝነትሽን ተይስልሽ አልተውም አልሽ አይደል? ምን ላድርግ? ማረጋው እኮ ግራ የሚገባኝ ነው። ምንድነው ደግሞ ግራ የሚገባሽ? እንዴ ብቸኝነቴን ላቆም አሰብኩኝና ዞር ስል ማንም አጠገቤ የለም። ኧረ ጉዴ! ቆይ እኛ ማንም አይደለንም ማለት ነው? አንተማ በራስህ ጉዳይ ተወጥረሃል። እንዴ እኔ ደግሞ በምን ጉዳይ ቢዚ ልሆን እችላለሁ? ያው በኢቨን ጉዳይ ነው። እኔ ዩሲያስ ያ በፍጹም ሊሆን የማይችል ነገር ነው ሲጀመር። መስሎኛል። በቃ ደግሞ እንደዛም ቢሆን ለአንቺ ለእህት የሚሆን ጊዜ አጣለሁ እንዴ? እሺ የኔ ወንድም ታዲያ ምን አባሽ የሚያስቆዝምሽ ማለት ነው? ዘመረክ ደግሞ በቃ ይባሬ ለከማ ማፈራስ ነበር ፊትሽ። በቃ ይሄ ባህሪ አይለቀህም አይደል? ላርግ ብለሽ ነው? ከጨዋታ ውጪ ምን አለኝ ብለሽ ነው? እሱስ ልክ ነው። ግን እንደዚህ ከሳቅን በጣም ቆይተን ነበር አይደል? በጣም እንደ ድሮ ጨዋታችን ስለተመለሰ በጣም ደስ ብሎኛል። እኔም ደስ ብሎኛል። በቃ አሁን ድጋሚ ለክላስ መሄድ አለብኝ። ማሰቃየት ነበር አንቺ። በይ በቃ እንደሚሻለህ ቻው። እንኳንም ጠራሁሽ፣ እንኳንም አገኘሁሽ። ለምን አልክ? ውስጤ በሆነ ደስታ ሲሞላ ይሰማል። ደስ ስላለህ እኔም ደስ ብሎኛል። ደግሞ በልዩነት ውስጥ መፈቃቀር እንደሚቻል ስላሳየሽኝ አመሰግናለሁ። አንተ ልጅ ግን እያረጀህብኝ ነው ልበል? እንዴት እንደዛ አልሽ? ይህንን ነገር ያልከኝ እኮ አንተ ነህ እኮ። መቼ? ቆይ እንዲያውም ላስታውስክ። ምን ነው ደነገጥክ? አይ እስካሁን ይኖራል ብዬ አልገመትኩኝም ነበር። እንዴ እኔ እኮ መቅድ ነኝ። አዎ ልክ ነሽ። አንቺ የኔ ልዩዋ መቅዲ ነሽ። አንተ ረስተኸው ከሆነ ይህንን ቀለበት ስትሰጠኝ የነገርከኝን የፍቅር ቃላቶች ቃል በቃል ልነግርህ እችላለሁ። እስኪ አስታውሺ። መጀመሪያ ንግግርህን ስትጀምር መቅድዬ ብለህ ነበረ። እሺ ከዛስ? ይህንን ቀለበት ስታይ ብዙ ነገር እንድታስታውሽ ይፈልጋሉ። ምን ላስታውስ? ልክ ስትመለከችው በማግኘትም በማጣትም ውስጥ የማይጠወልቅ ፍቅራችንን እንድትመለከችው ይፈልጋሉ። ሌላስ? ህይወት ልክ እንደ 100 ሜትር ሩጫ በአንድ ትንፋሽ ጭልጥ የምትደረግ ሳይሆን ልክ እንደ ማራቶን ብዙ ውጣ ውረድና ድካም የተሞላች ነች። እና በፍቅራችን መሀል ብዝል ብደክም የህይወት ቃላችንን የምታስታውስሽበት ቃል ኪዳን ይሆንልኝ። እሺ የኔ አባት። የፈለገ ብንጣላ ብንኳረፍ ምንም ነገር ከፍቅራችን እንደማይበልጥ ማሳያ የፍቅራችን የቃል ኪዳን ማሰሪያ ይሆንልኝ። ልክ ነህ። ቀለበት ማለት ልባችን ላይ ያለውን ኪዳነ ቃል የምናስተሳሰርበት ነው። በጣም አፈቅርሻለሁ። እኔም አፈቅራለሁ። አየህ፣ ለዚህ ነበረ በልዩነታችንም ውስጥ ፍቅር አለ ያልኩ። እንደው ምን አባቴ ግል አድርግሽ። ምን? አሁንም አልታረቅንም አይደል? አልታረቅም። መቼ ነው እሺ ቀለበቱን የምታደርጊው? ስንታረቅ። ግን እንታረቃለን አይደል? እኔ እንጃ። እሺ ማልቀሳችንን ትተን መፍትሄ ነው መፈለግ ያለብን። በዚህ ቲኒ እኮ ግራ ገብቶኝ ነው። ወይ በቃ ሰውየውን ልናገኘው ይገባል። ይህ ግዴታ ነው።
ከዛ በቃ እግሩ ላይ ድፍት ብለን ቢሆንም እንለምነዋለን። አሁንም ቤዚቲ ለምን? ምክንያቱም ቤዚቲ አደፍርስ ማለት የክፋት ጥግ የሆነ ሰውዬ ነው። በፍጹም እሺ አይለንም። ቢሆንም ካለ መሞከር ይሻላል። በእናትሽ እሺ በይኝና እናገኘው። ቤዚ እኔ ሚጢጢ እንዳለማጣት ምንም ነገር አደርጋለሁ። እሺ ግን እናገኘውስ ብንል የት ብለን ነው የምናገኘው? ቅድም ስንለያይ ከፈለግሽኝ በዚህ ስልክ ደውይ ብሎ ስልኩን ሰጥቶኝ ነበር። እሺ በቃ ስልክሽን አውጪና እንደውልለት። ለውደርኪው ሄሎ፣ አደፍርስ ቹቹ ነኝ። በዚህ ፍጥነት ትደውያለሽ ብዬ አላሰብኩም ነበር። ላገኝ እፈልጋለሁ አደፍርስ። ለምን? እንድንነጋገር። ደስ ይለኛል። እንደዚህ ለመፍትሄ ስትፈጥኚ ለሁለታችንም ጥሩ። እሺ አሁን የት ነው ያለው? አሁን መንገድ ላይ ነኝ። የሆነ ቦታ ልቀመጥና ያለሁበትን ቦታ ቴክስት አድርግልሻለሁ። እሺ የኔ ጠንካራ፣ በእናትሽ ተረጋጊ። በቃ አሁን ምንም እንዳልተሰማው ሰው ሆነን ሄደን እናናግረዋለን። እሺ 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 ቤዚ ተረጋጊና እንሄዳለን። እሺ በቃ እንሂድ። ምን ቢገጥመን እባክህ እንዲህ ብቻ ነው የሆንከው? አይመለከትሽም። ልክ ነው፣ አይመለከተኝም። ታዲያ ካልተመለከተሽ እዚህ ምን ትሰሪያለሽ? ቤዛ እየተዋከበች ከግቢ እንደወጣች ታውቃለህ? ያመረሽ ነው? አዎ የምሬን ነው። የት ሄዳ ነው? ስጠይቃት ቹቻ ጋር አለች፣ ግን በጣም እንደተረበሸችና እንደተጨነቀች ታስታውቃለች። እንዴ ዛሬ ቹቻ ትምህርት ቤት እኮ አልመጣችም አይደል? ትልቁ ችግር እሱ ነው። ዛሬ ትምህርት ቤት አልመጣችም። በዛ ላይ ምን እንደሆነች አይታወቅም። ቤዛን አካልባን የጠራቻት። ይህን ነገር መጣራት አለብኝ። ወዴት ነው? የሆነ ቦታ ተደብቄ ለቤዛ መደወል አለብኝ። መልካም እድል። ጄሪ ያውና ኪሩ እንዴ ዛሬ ደግሞ ምን ሆኖ ባዶ እጁን የመጣው? ምን አቅለታለሁ? በቃ ይሄን ምንም ነገር ነው። እሺ ዝም ብለን ነው የምንሄደው። እሺ እኔ ምንም አልልም፣ ግን አንቺ ሀሳብሽን እንዳትቀይሪ። እሺ ደግሞ እኔ እኮ ጄሪ ነኝ። ሃይ ሁሉ የሚገርምሽ ነገር ሰሞኑን ስላንቺ በጣም እያጣራው ነበር። ስለኔ? አዎ ስላንቺ። ስለኔ ምን አጣራ? ምን መሰለሽ ሄቡ ምን ትወዳለች ብዬ ጎግል ሳደርግ ምን ባገኝ ጥሩ ነው? ምን አገኘ? ሄቡዬ ቸኮሌት ትወዳለች ብሎኝ እኮ እቺን ቆንጆ ቸኮሌት ይዤልሽ መጣሁ። እስክስ ማለት ይሄንን አልቀረብም እኮ አንተ ስለ ሄቨን ስታጣራ ሄቨን ቸኮሌት ትወዳለች የሚል ነገር አገኘ። አይገርምም? ቆይ ምንድነው አላማ? ሳሮቼ የመለውት ነው። እኔ ግን እንደዛ አይመስለኝም። ሄቨን ልጅ ባይገርምሽ ቸኮሌት የጥሩ ፍቅር መገለጫ ነው። እሺ ምን አልክ አንተ? ቻው ሄቨን ልጅ ነው አረጀሊ እንዴ? ምን አባቱ እንደሚል እየሰማሽው አይደል እንዴ? እና መጀመሪያ ለመቀበል ነበረ እንዴ ሄቨን። እኔ ግን ይብላኝ ለሱ ይሄን ቸኮሌት ንክች አላደረገውም። ነገ አምጥቼ አፍንጫው ላይ ነው የምወረውርለት። ጄሪ ወይም መጀመሪያ ለመቀበል ነው፣ ከተቀበልሽ በኋላ ደግሞ መመለስ በጣም ሸይ ነው። ይሄ ኮተታ እባክህ ሚጢጢ እንደኔ አትውሰድብኝ እባክህ። አደፍርስ በእናትህ ታረጋ። ወይኔ ስንሆን ትንሽ እንኳን አታሳዝንም? ትሰሚኛለሽ ቤዛ፣ ይሄንን ያህል ሰዓት ቁጭ ብዬ ከእናንተ ጋር የምዳረቀው ትረዱኛላችሁ ብዬ ነው። አይ ካላችሁ እባክህ ሚጢጢ የሁሉም ነገር ናሽ ነች መጣቂነች እሷን አትውሰድብኝ እባክህ። አደፍርስ እሺ በለን በእናትህ። ከቀጣሽ ትሆናለች። አይሆንም አልኩኝ፣ አይሆንም። አደፍርስ እባክህ ሚጢጢ ለኔ ለሁሉም ነገር መጣቂነች። እባክህ እሷን አትውሰድብኝ እባክህ። ትሰሚኛለሽ? ይሄን ያህል ዓመት አብሬ ስኖር ታውቂኛለሽ ብዬ አስቤ ነበር። እኔ አደፍርስ አንድ ውሳኔ ከወሰንኩ ወሰንኩ። ይቀቁኛል። ይርፋሽ በርክበት ታሪክና ሴጣን ሚጢጢ ይወስድብኛል። ሰውዬው ጨካኝ ይወስድብኛል። ይወስድብኛል።
ሄሎ ጸጋ፣ እየሰማሁ ነው። የሆነ ከባድ ነገር ተፈጥሯል። ምንድን ነው እሱ? አረ የሆነ ማላውቀው ሰውዬ ቹቻና ቤዛን በእንባ እያራጫቸው ነው። የምርህን ነው? አዎ የምሬን ነው። አንዱን ቪዲዮ ይዣለሁ፣ እልክልሻለሁ። እሺ አሁን አብረሃቸው ነህ? አረ ሰውዬው ጥሏቸው ሄዷል። ቤዛና ቹቻ ግን ተንበርክከው እያለቀሱ ነው ያሉት። ሰውየው እንዳያመልጥ የገባበት ገብተህ ተከታተለው። ቪዲዮን ደግሞ የፈጠነ ላክልኝ። እሺ ነው።